አልቀበልም በሉ አንዳንዴ ልመዱ አልፈልግም በሉ የሆነ ህመም አለው የሆነ ችግር አለው ነው ይገባኛል ለዚች ቀን እኮ እንደ ኤሳው ብኩርናውን ይሸጠው ስለ አንዲት ምግብ ስለ አንዲት ስለምስር ወጥ ብሎ እኮ ነው ስለዚህ አልቀበልም በሉ እስቲ አንዳንዱን ስጦታዎች አልፈልግም እኔን አይመጡኝም እምቢ በሉ ለምን በኋላ ላይ እግዚአብሔር ሲባርካችሁ እኔና እግዚአብሔር ነኝ ያስጀመርኩት እኔ ነኝ ያነሳኋት እኔ ነኝ መጀመሪያ የሰጠኋት ጉሊን ንግድ ስንጀምር በእኔ 10 ብር ነው የጀመረችው ይላሉ ከእንዲህ አይነቱ ሰዎች እግዚአብሔር ከተናገረው ነገር አብርሃም ጎሏል አልጎደለም ያቀው አይሞላም ወይ ጆንያችሁ ሳምጡ አምጡ ለንተን ስጡ ለንተን አይሞላም ወይ ጆንያችሁ ሳምጡ አምጡ ለንተን ስጡ ለንተን አያት በትሆኑ አንዳንድ ደሞ ሰዎች አሉ ማስፈራርቸው የሚባሉ ሰዎች አሉ በደም ሰሞኑ ከፍዬ ያጠናውዎች ስነ ባህሪ ያጠናው ነውና ያው እዛ ላይም ደግሞ የተወሰነ ሎጥ ንብረቱን ከብቱን ምናምን በሙሉ ወሰዱበትና የሆኑ ሰዎች ወስደውበት ከዛ አብርሃም ሎሬዎቹን ይዞ ሄዶ ተዋግቶ የሎጥን ንብረት አስመለሰለት የወንድሙን ከዛ ሎጥ ንብረቱ ከተመለሰ በኋላ ሰድና ይዘይዳሉ ለአብርሃም እንግዲህ ምዕራፍ 12 ላይ ነው አብርሃም ቃል የተገባለት እግዚአብሔር እንደ ምድር ዳርቻ አሰፋለሁ ዘርን አበዛለሁ ምናምን በቃ ብዙ ነገር እግዚአብሔር ቃል ገብቶለት ምዕራፍ 14 ላይ ነው የሁሉ ታሪክ የሚፈጠረው ውሰዳ ነው ሎጥን አብርሃም ግን አንድ ቁም ነገር ላንተ ይገባል እርዳብል ነገር ግን አልቀበልህም ማለት ለምንድነው ማትቀበለኝ አብርሽ ምን ነካ ተቀይመኛል እንዴ ብሎ ሎጥ ሲጠይቀው አብርሃም ትልቁም ነገር ተናገረ በኋላ ላይ እግዚአብሔር ሲባርከኝ እኔና እግዚአብሔር ባረክ ነው ብለ ልታወራ ነው አንዳንድ ሰጪዎች ክሬዲት ፈላጊዎች ናቸው የዛሬ 20 ዓመት የሰጠን 10 ብር የዛሬ 20 ዓመት እኮ ይላል 20 ዓመት አሁን እኮ 20 ብር ራሱ የለም አይሰራም ኢትዮጵያ ውስጥ አይሰራም 20 ብር ራሱ ስለዚህ አንዳንድ ሰጪዎች አምቢ በሉ እስቲ ያልቀበልም በሉ አንዳንዴ ልመዱ አልፈልግም በሉ የሆነ ህመም አለው የሆነ ችግር አለው ነው ይገባኛል ለዚች ቀን እኮ እንደ ኤሳው ብኩርናውን ይሸጠው ስለ አንዲት ምግብ ስለ አንዲት ስለምስር ወጥ ብሎ እኮ ነው ስለዚህ አልቀበልም በሉ እስቲ አንዳንዱን ስጦታዎች አልፈልግም እኔን አይመጡኝም እምቢ በሉ ለምን በኋላ ላይ እግዚአብሔር ሲባርካችሁ እኔና እግዚአብሔር ነኝ ያስጀመርኩት እኔ ነኝ ያነሳኋት እኔ ነኝ መጀመሪያ የሰጠኋት ጉሊን ንግድ ስንጀምር በእኔ 10 ብር ነው የጀመረችው ይላሉ ከእንዲህ አይነቱ ሰዎች እግዚአብሔር ከተናገረው ነገር አብርሃም ጎሏል አልጎደለም እግዚአብሔር የተናገረውን ነገር ለአብርሃም አልፈጸመለትም ፈጽሞለታል ብቻ ጉዳዩ እግዚአብሔር እንደሚያደርግላችሁ ወቁ እንጂ አንዳንዴም ኩሩ እስቲ ማኩራት ጥሩ ነው አልፈልግም በቃ 100 ሺህ ብር ከዛ አይመጥነኝ አልፈልግም በቃ አንዳንዴ ኩራት ጥሩ ነው ዝም ብለው ኩራት አይሆንም ምራት ምናምን ብለው አንተናሩን እንጂ አንዳንድ ኩራቶች ጥሩ ናቸው አልፈልግም እምቢ አንዳንዶች በኋላ እግዚአብሔር ሲባርካችሁ እግዚአብሔር ሲረዳችሁ እግዚአብሔር ሰው ሲያደርጋችሁ እኔና እግዚአብሔር ነን እኔ ሲደመር እግዚአብሔር ብለው ራሳቸውን ከእግዚአብሔር ጋር አድርገው እንትን ሊያደርጉ የሚፈልጉ ሰዎች አሉ አንዳንድ ትውቶችም ገጥመውኝ ያውቃሉ አንዳንድ ትውቶች ለነገ የሚያስቀምጡ ማለት ነው ጫማችሁን ልሰርል ጫማህን ምናምን ይልህና አንተም በቅነሽ ሰራው ዕቃ ይዘ ጫማህን ልሰርል ይልህና ነገ በአንተ ላይ በክፉ ይነሳና እኔ ለአንተ ክፉ ነኝ ጫማህን እኮ ማስር ነኝ ይላል እሱ ግን የዛለታ ጫማህን ያሰራው በቅንነትና በትህትና ሳይሆን ለሚቀጥለው ዘመን እያዘጋጀህ ነው ለሚቀጥለው ዘመን ምን በክፋት የተነሳብቀን በማስረጃ ጫማን አላሰርኩም እንዳትል አስሮላላ እውነት ነው ያሰረለ ግን በትህትና አይደለም ክሬዲት እያስቀመጠ ነው ስለዚህ አንዳንድ ሰዎችን እምቢ በሉ እስቲ መኩራት ጀምር ታራብ አንድ ቀን ነው ተራብ ሁለት ቀን ነው ተራብ ምን ትሆናለህ ምን ቢርብ ምንድነው አለ መብላት እንደውም ጤነኝነት ነው የተባለ ነው እንዴ አልፈልግም በቃ አይመጥነኝም እንዴ አንተ ከረጢት አይደለ ያገኘውን ሁሉ ሰው የሚሞላብህ አንዳንድ ሰው አለ ምሳ እንብላ ብሎ የሚጣራችሁ እኔ ገጥሞኛ ያቀርብ ሰው ምሳ እንብላ ይልህና
ጥሬ ስጋ ነው የምንበላው ይላል ምሳል ጋብዝ ብሎ ጠርቶ ጥሬ ስጋ ነው የምንበላው ይላል አንተ ልትጋብዘኝ ሳይሆን የሚያባላህን የፈለከው ልትጋብዘኝ ከፈለክማ ብራዘር ሶፊዬ ፓስተርዬ ምን ልትበላ ፈለክ ምን ልጋብዝ ብለ ጠይቀኝ የኔን ምርጫ አክብርልኝ ያንተን ምርጫ ከሆነ የምበላው እንዳባላህን የፈለከው አንዳንዱ እንዴት ዘንሰዋል ሊያባላ እንድታባሉት ነው የሚፈልገው ሲታይ ግን ምሳ እንብላ ልጋብዝ ይልና እሱ የሚፈልገውን እንድትበላ ያረጋል ከርከሮ አንበጣ መሰልኩ እንዲያገኘውትን የምበላው መርጬ ነው በላው መፈልገው ነው በላው ልትጋብዘኝ ከፈለክ ስለዚህ ሰው እንብላ ሲላችሁ ምንድነው የምጋብዘኝ ብላችሁ ሂዱ ያገኛ ኮካ ጠጣ ሲል እላ ነገሩ ኢትዮጵያ ውስጥ እኮ ምን አይነት ነገር እንዳለኩ እኔ ብዙ ሰው ነው የምታዘበው እኮ ቁጭልና ምግብ ቁጭልና ስፕራይት አምጣልኝ ይላል አይ ስፕራይት የለም ኮካ ነው ሲሉት እሺ ኮካውን አምጣ ያገኘው ሁሉ የሰጡን ሁሉ ተጣጣለ አንተ ፔርሙዝ ራሱ ያገኙትን አይቀበልም በቃ ስፕራይት የለም ካሉ በቃ ስፕራይት የለም በቃ አልጠጣም ሌላ አልሰሳተለም የምፈልገውን ከሌለ ወይ ከሌላ ቦታ አንጧትልም አንተ እኮ አቼቶ ነው ያለ ለጊዜው ቢሉ እሱንም እኮ አንጡ ትላል ተጠጣለ የሰው ገንዘብ ነው ብለ ነው ይሄናው እንደዚህ ኤናው ምን እኔ እኮ እንዴ መጣን እኮ እንዴ በቃ እዚህ የለም ካሉ ያለበት ቦታ አትሄድም ምን እኔ እንደው እንዴ ምን ስለዚህ አንዳንዴ መኩራት ጥሩ ነው አልፈልግም በቃኝ አትስተኝ እግዚአብሔር ይባርከኛል እግዚአብሔር በቃ እንዴ ምን አይነት ነገር ነው ያፈራን ያለ ነው ምን ውስጥ ነው እየተገባ ያለው እና እኔን አልቀበልም ስለዚህ እግዚአብሔር ይባርካል ካለ እግዚአብሔር ይረዳኛል ካልክ በሰው የሚታመን ደግሞ የተረገመ ነው የሚለው እና ከነ ወንድም ጎሾች ከነ እህት ጎሽ እግዚአብሔር እንደው ይለያችሁ በቃ ለራሳቸው ብቻ ተቀማቸው ጉልበታቸው ለራሳቸው ሀብታቸው ለራሳቸው ዝናቸው መሰማት ለራሳቸው ለማንም አይጠቅም ለማንም አይጠቅም ጎሽ ስታየው ጉልበታም ነው ጎሽ ስታየው በሬ ነው የሚመስለው ግን አይጠቅምም ካበጠው ጎሽ ይልቅ ክርክስ ያለችው በሬ አርሳ ገበሬዎቿን ታበላለች በቃ ከጎናችሁ ላለው ሰው ስማ እንደዚህ ብር ድፍናቱን በሉት ድፍናቱን ዞሩና በሉት ከጎና ላለው ሰው የትም ጋር ልትሆን ይችላል እኔ መለከት ዞርና አጠገብ ያለውን ሰው ሚስትም ልትሆን ይችላል ባልሽም ሊሆን ይችላል ስራም አለቃህም ቢሆን ለአለቃ እንደውም ለአለቃ ነው መንገድ ያለብህ ለአለቃህም ቢሆን ንገሩት ድፍናቱን በሉት ዞሩና አለቃችሁንም አጠገብ ያለውን የሆነ ስራም ከያዘ ገጨት አድርጎና ድፍናቱን እስቲ በሉት ድፍናቱን በሉት ምን አላችሁ ድፍናቱን በሉት በቃ እኔ ኃላፊነቱን ወስዳለሁ አለቃን ዞረ በቃ ድፍናቱን በለው እንዴ የሆነ የተደፈነበት ነገር ካለ አለቃ ስለሆነ እንዴ ድፍናቱን በለው በቃ ዝም ብሎ የሚያልፍ ሰውም ካለ ድፍናቱን በሉት ከጎናችሁ ያለውን ሰው በቃ ማዳምም ከሆነች ማዳም ድፍናቱን ይበት ዝም ብለሽ በአማርኛ በቃ እንዴ ምን አይነት ነገር ነው በቃ ድፍናቱን ይበት ዙርና ከጎና ያለውን ሰው ድፍናቱን በሉት በቃ ድፍናቱን ዝርዝርም አትሁን ትንኮሻኮሻለ በሉት ዝርዝርም አትሁን ተንኮሻኮሻለ በሉት እንደ እኔ ኃላፊነቱን ወስዳለሁ ችግር የለም አለቃችሁም ቢሆን ዝርዝርም አትሁን ትንኮሻኮሻለ በሉት ድፍናቱን በሉት ዞራችሁ ከጎናችሁ ያለው ሰው ምን እንደሚል ተነግሩኛላችሁ ድፍናቱን በዛኮ ስለማን ነጋገር እንደዚህ ስለማን ነጋገር እኮ ነው
እኮ አሁን ያውዛ ያለው አንዳ ደሞዝ ላይ እንገናኛለችኝ እኮ ደሞዝ ላይ ትገናኛላችሁ ደሞዝሽን ትቀበያለሽ ሌላ ምን ይመጣል እንዴ አትድፈን አሁን አንድ ልጅ ማለት እዚህ ሰግጥ ምናምን የሚል ልጅ ምን ያለው መስገጠው ሰግጥ ሰውን ሁሉ ራቁት ሰውን ሁሉ ራሱን እንዳያቅ ሰግጥ ተብሎ ማለት ነው ሰግጥና እንደዚህ ነው ሰግጥ ስራ ለመስራት ሰግጥ ክርስትና ህይወትን በአግባቡ ለመኖር እሱ ሰግጥ እንደሱ ኮነ ትርጉሙ ሰግጥ ሌሎችን ለመርዳት ሰግጥ ሌሎችን ለማገዝ ሰግጥ ከሰው ልጆች ሁሉ ጋር በሰላም ለመኖር ሰግጥ እውነትን ለመናገር ሰግጥ ሌሎችን ለማክበር ራሱ እግዚአብሔር ያከበሩኝን አከብራለሁ አላለ መከበር የምትፈልግ ሆነ ሌሎችን በማክበር ሰግጥ ለሌሎች በማካፈል ሰግጥ ራቁትህን በመሄድ አይደለም የምትሰግጠው ሰግጥ በየዳ ስራ አናጢነት ስራ ካፒቴንነትንም ስራ ዶክተርነትንም ስራ የሚያሸልም በሰውም በእግዚአብሔርም ጥሩ ዶክተር ሆነ የሰው ሆድ ውስጥ መቀስ ማትረሳ ዶክተር እንግዲህ ስንት ሰው በአገራችን በሕክምና ስተት ብዙ ደግሞ በጣም የሚደንቁ ደግሞ አስደናቂ ደግሞ ዶክተሮች አሉ ግን አብዛኛው እንደዚህ የሚሳሳቱ ዶክተር የሚሆኑ ነርስ የሚሆኑ የተለያዩ ሙያ ዘርፍ ውስጥ ያሉ ሰዎች በተለይ በኢትዮጵያ በተለይ ከትምህርት ጋር በተያያዘ እልም ያለች የሜካፕ አርቲስት መሆን የምትፈልግ ሴት ዶክተር ትሆናለች ለምን ሲባል ቤተሰቦቿ ዶክተር ናት እንዲሉ የሰፈር ሰው ዶክተር እንዲሉ ደስ ይላትና ሜካፕ ሰሪ ጸጉር ሰሪ መሆን የሚገባ ሴት ኮርጃ የሚሆን አጥንታ ዶክተር ትሆንና መቀስ ትረሳለች አንዳንድ ገቨርንመንት አካባቢም ስትሄዱ ቢሮ የግል ቢሮም ስትሄዱ ባለሀብቱም ኢንቨስተርም ሆነው ስትሄዱ የሆኑ ቢሮዎች ስትሄዱ እንደዚህ ዝብርንን የሚሉ ሰዎች ስታዩዋቸው እነሱ ሰዎች ያለ ቦታቸው የተቀመጡ ናቸው ከመሬት ተነስቶ ስታድግ ምን ትሆናለህ ሲባል ያደገ ልጅ ካፒቴን ይላል ዶክተር ይላል አሁን እኮ ካፒቴኑ እኮ ወታደር መሆን የሚገባው ሰው እኮ ነው ካፒቴን የሚሆነው ካፒቴን መሆን የሚገባው ነው ወታደር እየሆነ ያለው ምርጫ ነው ወቅ ዲሳይድ አድርግ ምን መሆን እንደምትፈልግ ቤተሰብ የወሰነልን አትቀበል የአካባቢ ሰው የወሰነልን አትቀበል ውስጥ የሚፈልገው የሆነ ሬዲዮ የሚጠጋግን መኪና የሚጠጋግን ከሆነ አርፈ ሜካኒካል ኢንጂነሪንግ ገብተ ጠጋግን በቃ በሱ አሳድግ ሙያን ዶክተር ብለው አሻውደው ነው አንተ መክሊት ዶክተር አይደለም በቃ ውጣና ቀጥል በማንነት እዚህ ገና ለገና ኋላ ለምትሰቅለው እንደዚህ ላለ ፎቶ ብለ አርፈ የመካኒክ የሰፈር መካኒክ መሆን ካለብህ ገበሬ መሆን ካለብህ እግዚአብሔር ይመስገን አሁን እንኳን ግብርናን ራሱ ያዘመኑ በጣም ከአዲስ አበባ እየወጡ ከከተማ እየወጡ ግብርና ማለት የተከበረ ሙያ በእርግጥኛ ሀገር ብዙ ነገሮች ተዘበራርቀውብናል ገበሬ የስድብ ስም ሆኖ ስንት ዓመት አታ ገበሬ ነህ ምንም የማያውቅ ማለት ነው ገበሬ ማለት የሚያውቅ ነው እንጂ ወቅት ጠብቆ የሚዘራ የሚያጭድ ምን የሚል አልፎ ያንተን ጉስጉሻ ሆድን የሚሞላል ነው ገበሬ ነገር ግን እኛ ሀገር ብዙ ነገር ገበሬ የስድብ ገበሬ ይላል ስድብ አህያ ብሎ ይሳደባል አህያ እንግዲህ ከተማና ገጠርን ያገናኘች አህያ ብትጭንባት ብትደበድባት ምን ብትላት እሺ ብላ የምታገለግልህን አህያ የአህያ ስድብ ሆናል ውሻ ይላል እንደ ውሻ ታማኝ አለ እኛ ሀገር እነዚህ ሁሉ ስድብ ናቸው በሌላው ዓለም በጣም የተከበሩ ነገሮች ናቸው ግብርና ብትል የተከበረ ሙያ ነው አህያ ተከብራ እዚህ አንተ እንደፈለክ እንደምትጭናት አንዴ ከሰል አንዴ እንጨት አንዴ ምን እንደምትጭንባት አይደለችም አህያ ውሻ የራሱ ምግብ ያለው እኔ በቀደም ሄጄ የውሻ ምግብ አይነት አይቼ ኮርን ፍሌክስ ሁሉ አላቸው ውሾች እኔ ውሻ አጥንት የሚግጥ ውሻ ወይ ለወገቡ ፍልጥ ወይ ለአፉ አጥንት ይዞ ዝሮጥ ነው ማቀው ውሻ እየተባለ እየተሰደበ ማለት ነው እዚህ ስመጣ ኮርን ፍሌክስ አላቸው በወተት
ጠዋት ኮርንፍሌክስ በወተት ፎጣ እዚህ ጋር ተደርጎ እንደዚህ አንተ ራስህ እንደዚህ ተደርጎልህ በልተህ ታውቃለህ? አንተ አሁን እንደዚህ ታውቃለህ? አንተ ኩክኒያ እንደዚህ ተደርጎልህ በልተህ ታውቃለህ? በህይወትህ እንደዚህ እንዲህ ተደርጎልህ በልተህ ታውቃለህ? አታውቅም። ውሻ ግን እንዲህ ተደርጎልህ ነው የምትበላው ሌላ ዓለም። እንደዚህ አሁን እኔ አይቻልም እንደዚህ በልቼ አላውቅም። እኔ አላውቅም ውሻ እንደዚህ ተደርጎላት እዚህ ጋር እንዳይነካት ከዛ አንደኛው ሌላኛዋ ውሻ አንድ ሶፍት ትይዛለች፣ አንዷ ውሻ ሌላ ሶፍት ትይዛለች፣ ታረግላታለች እዚህኛዋ ውሻ። አንተ እዚህ ጋር አሁን ጺሜ ላይ የሆነ ነገር ቢኖር እኔ ባላየው ራስዎ ፊት ጺሙ ላይ ምናምን ብለህ ትስቅብኛለህ እንጂ ውሻዋ ግን የዚህ ሀገር ውሻ እንዲህ ነው የምታረገው፣ እንዲህ ነው የምታረገው። በቃ የዚህ ሀገር ውሻ ማለት ታዲያ አሁን የውሻ ስድብ ነው አይደለም? አየህ ማይንድ ሴት ነው ችግር ያለበት። እኛ ሀገር እውነትን በመነጋገር እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል ነው የሚሉ። ለምንድን ነው እውነትን ማንነጋገረው? ለምንድን ነው ስንተራረም ራሱ ማንተራረመው እንዴ? እኔ አንድ ወዳጅ ነበረኝ እና ራሴን ታዝቤበት በእርግጥ ያው እንዳይቀየመኝ ምናምን ብዬ አስቤ እንጂ ጥርሱን አይፍቅም እና ጥርሱን አይፍቅም ጓደኛዬ ነው ምናምን እና ጥርስህን ፋቅ ለማለት በሰባተኛው ዓመት ተለያየን። ጥርስህን ፋቅ ለማለት 7 ዓመት ጥርስህን ፋቅ ማለት ከብዶኝ ማለት ነው። ምን ብዬ ፋቅ ይባላል? አሁን ሌላ ዓለም ቢሆን ኧረ ጥርስህን ፋቅ እንደ ልክ አይደለም ምናምን ይላል። እኛ ሀገር አንደኛ ጥርስህን ፋቅ ብትለው ምን አገባ ሊልህ ይችላል። ሁለተኛ ነገር አይ ፈልጌው ነው አይቼዋለሁ እኮ አውቄ ነው ሊልህ ይችላል። እንዴት አድርገህ ትሳቀቃለህ ለማለት። እዚህ ጋር ፀጉር ላይ እንደዚህ የማይሆን ቅጫም አለ። አንደኛውም እግዚአብሔርን አንዳንድ ወጃጆች ያውቁታል። ያውም በሆነ እኮ ነው የምነግራችሁ። እዚህ ጋር ቅጫም ምናምን ኖሮ ተቆረጥ አልነው አንድ ቀን። እስከዛሬ አያናግረንም። ለማሳቀቅ ምናምን በሌለበት ሰውየው በውጪ ከማማት ይልቅ ለራሱ መንገር አይሻልም? በቃ እቺን እዚህ ጋር ተቆረጠች፣ እዚህ ጋር ቅጫም ሞታባለች፣ ጥርስን ቦርሽ ምናምን ብሎ ፊት ለፊት ማውራት ይሻላል እኮ። እኛ ስናደርግ የነበረው ግን ከሌሎቻችን ጓደኛ ጋር እዚህ ሽታ አፉ ሽታ። አንዳንድ ሰው አለ አሁን ብብቱን የማይታጠብ ዱዱራንት ምናምን ማድረግ እንትን እንዴ ለራስህ አሸተም እንደ መጀመሪያ እኔ ብዙ ስለሚገጥመኝ ነው እኔ ግራ ስለሚገባኝ ነው። ይቅርታ ወይ ከባህሉም ከምናምን ውጪ እያወራው ከሆነ ያለውበት ቦታ ይሆናል እንደዚህ የሚያስወራኝ እና መታጠብ ምን ችግር አለው? ትጥብ ማለት ጽድት ማለት እንዴት እኔ መጀመሪያ ለራሴ አያሸተኝም እንዴ? እና ደግሞ እንደዚህ ሊያቅፋችሁ ይታገላል በዛ ላይ ማለት ነው እንዴ። አንተ አቅፈው በመዞር ራሱ ገርሞኝ እንደገና ሰው ልታቀፍ እንዴት ትላለህ እንዴ? አንዳንድ ሰው አፍንጫው ማይችላል በቃ። ስለዚህ መታጠብ ነው። አሁን ብብቱ ውስጥ የገጠማችሁ የለም እዚህ ውስጥ እንደው እግዚአብሔር ምስክሬ ነው። እዚህ ውስጥ አሁን ከጓደኛ ከምታውቁት ከአካባቢ ምናምን ግራ የገባችሁ ሰው የለም? አሁን ይሄ ከድህነት ጋር ከምን ጋር አታያይዙት። ወንዝ የአገር ወንዝ አለ መታጠብ ይቻላል እንዴ? እኛ እንደዚህ ሆነን እሱ ግን ሽቶ እየተቀባ ምናምን ብለህ በጓደኛ ከምትቀና አንተም ሎሚ ገዝተህ አንድ ሎሚ ገዝተህ 2 ቦታ ቆርጠህ በብር ከ50 አንዷን በዚህ ተቀብተህ ኦርጋኒክ ሌመን እየሸተትክ ሰው ጋር እኮ መቀላቀል ትችላለህ። ለምንድን ነው እንደውም የኛው ሽቶ እኮ ይጠፋል። ይሄ ኦርጋኒክ ሌመን ብለህ 48 ሰዓት ሌመን ትላለህ። በቃ ራስን መጠበቅ፣ ንጹህ መሆን፣ መታጠብ። ይኸውልህ ሶፊ አትፍረድ ይላል። አሁን ፈርጄ ነው? አሁን መፍረድ ነው? ታጠብ ማለት መፍረድ ነው አሁን? ስለዚህ አሁን እዚህ ላይ ምን መሰለህ የሚሳደብ ሲሆን በርታ ትላለህ። ስድብ ቢሆን ታጠብ፣ ጽዳትን ጠብቅ። መጀመሪያ ቼክ አርግ። ሰው ጋር ስትገናኝ ራስን ቼክ አርግ ማለት ስድብ ነው እንዴ? እውነቱን ነው። ታክሲ ረዳት የሆኑ ሰዎች በታክሲ ነው የሚሄደው። አሁን ዛሬም በታክሲ ነው የምጠቀመው። ወንበሩን እንደዚህ ይደገፋሉ፣ እጃቸውን እንደዚህ አድርገው። አይኖ የስራው ሁኔታ ነው፣ ላብ ይኖረዋል፣ ቀኑን ሙሉ ምናምን ሳቦኬሽን ምናምን ይኖራል። ግን ቼክ ማድረግ ሕክምናም ካለው ወደ ሕክምና ምናምን ማድረግ ምን ችግር አለው? ያው እኮ የሚጠቅም ነገር ስለሆነ ነው እየነገርኩ ያለሁት። መብት ነው። መበስበስ ትችላለህ። ይሄ እኮ የግል ምርጫ ነው እኮ። አትበስበስ አላልኩም። አትፍረድ የምትለኝ ሰውዬ
እኔ ያልኩ ያለሁት ግን ኢዚ ኮስት የማይጠይቅ ስለሆነ ገንዘብ አይጠይቅ መታጠብ ገንዘብ ይጠይቃል መታጠብ ገንዘብ እኮ አይጠይቅም ምንም ይሄንን ብላ ይሄን አትብላ አላልኩህም እኮ ታጠብ ንጹሁን ማለት አሁን ይሄ በጣም እኮ የሚገርም ኢትዮጵያ ውስጥ በጣም ትልቁ ነገር እኮ ርካሽ ነገር ቢኖር ውሃ ነው በጣም ርካሹ ነገር ኢቭን በየመንገዱ በ2 ብር ምናምን እኮ በ10 ብር የሚያሳጥቡ ሰዎች አሉ አይደል ምን ችግር አለ መታጠብ ምንም ሁለተኛ በየደጁ አንኳክተ እማማ እንደ ውሃ ስጡ ይብትል ማንንም ሰው የውሃና የእናት ጦር ነው ምናምን የለውም ብሎ ይሰጣል ማንንም ሰው ተረት ሁሉ አለ ይሰጣል ምን ችግር አለ ስለዚህ ንጽህና መታጠብ ዕውቀት አይፈልግ መማር አይፈልግ ገንዘብ አይፈልግ ሀብትና ምናምን አይፈልግ መታጠብ ንጹህ መሆን ምድር ችግሩ ስለዚህ ንጽህናን ጠብቅ መታጠብ ምንም ችግር የለም በተለይ ሰው የሚበዛበት ያምልኮ ስፍራዎች ላይ እንዴ መታጠብ ምንድነው ችግሩ ህዝብ የሚበዛበት ቦታ አካባቢ ስንሆን ጓደኞቻችን ጋር ስንሄድ እንዴ መጽዳት ችግር የለውም ዲዮር ተቀባ ጊቬንቼ ካልተቀባ ምናምን እያልኩ እኮ አይደለም በሎሚ በብር 50 ሎሚ እንዲያርገ ተቀብተ ኦርጋኒክ ሎሚ ማለት ትችላለህ መጽዳት ትችላለህ እያልኩ ነው ያለሁት ይሄም ያና የፈለከው ሞንት እኔ መነጋገር ስለዚህ እስቲ ጓደኛ ያላችሁ በእንዲያነ ነገር የተቸገራችሁ ለመንገር አረ ትንሽ ጠረን አለ ብሎ ለመንገር ታጠብ ጸዳበል አንዳንዶቻችሁ ደግሞ ካላችሁ 10 ሽቶ ካለ ቤት ድርድረ አሁን ለምሳሌ እንደዚህ 10 ሽቶ እንደዚህ የደረደርከው ሽቶ ካለ ስጥ አንዱን ምክር ብቻ አትስጥችኝ ማካፍለው እንካችን ተቀባት አንተ እኔ አለኝ እቺን ያዛት ምናምን ማለት ምን ችግር አለው ለአንድ ሰው ለሁለት ሰው ምንም ያለን ነገር ማካፈል በግዴል አይደለም ወተን ለመግባታችን ራሱ ለነገ ብለን ያስቀምጥነው ነገር ራሱ ነገ ተመለስ አትመለስ የሚታወቅ ነገር የለም ያላችሁ ነገር በትኑ ያልኩኝ አይደለም ግን ምን ችግር አለው በነጋገር በግልጽ አሁን ጓደኛችሁ ላይ እዚህ ጋር እንትና ያየ ምን ችግር አለ አሁን ለምሳሌ ያው እንደዚህ ግልጹ ለምሳሌ እዚህ አፍንጫው ጋር በቃ ንፍጡ ደርቆ እንደዚህ ያየው ጓደኛ አብረ ቋንጣ ፍርፍር እየበላ ከሚደብር እሷ እዚህ ጋር እንተናለች በአንሳት ማለት ምን ችግር አለው ለነገሩ ይሄ ሲነገረው እኛ ሀገር የሚነገረንም ሰዎች ችግር አለብን አሁን እዚህ ጋር የሆነች ነገር ነፍጥ ነገር አልቻሳብ ተዋታውቂ ነው ካስቀመጥከው ለማታ ብዬ ነው ምናምን ሊል ይችላል ደግሞ ወይ ደግሞ ለምን ነገርከኝ ምን ንቃይ ነው ምናምን ሊልም ይችላል በርግጥ መናገሩ ብቻ አይደለም አሁን ራሱ ይሄው አትፍረድ ምናምን ይለኛል እኮ እኛ ሀገር እኮ ትንሽ ለመመካከር ማስቸጋሪዎች እኮ ነን እግዚአብሔር በሚያውቅ በጣም ነው የምናስቸግረው ማለት እኛ ሀገር ስለ ዛምቢያ ውስጥ ነው ኢትዮጵያ ውስጥ አላልኩም ብራዘር እኔ ስለ ራሴ ስለ ዛምቢያ ነው የማወራው ስለዚህ እንዴ ቆይ ደግሞ እዛው ዛምቢያ እኛ ጋር የሚናገሩት ተረት አለ እውነትን ተናግሮ የመሸበት ማደር ይላል እውነትን መናገር ምን ችግር አለ ነገር ምንድነው እንዴ ስለዚህ ንጽህናችንን መጠበቅ የህሊና ነፃነት ከዛ የሰውነታችን ነፃነት የልባችን ነፃነት ንጹህ መሆን አለበት ንጹህ ስለዚህ ከዚህ አንፃር አሁንም እስቲ ራሳችሁን እስቲ ቼክ አድርጉ እንዴት ነው ሸታይ ጥሩ ነው ምናምን ቼክ አድርግ ራስን ቼክ አድርግ ጥርስንም ቼክ አድርግ መቦረሽን ምናምን በቃ ስለዚህ እውነቱን ሲነገርህ የምታኮርፍ ከሆነ ምንም ማድረግ አልችልም መታጠብ ክፋት የለውም ስለዚህ እስቲ ከጎናችሁ ያለውን ሰው ዞር በሉና መታጠብ ባህል ይሁንልህ በሉት መታጠብ አብዛኛው ጊዜ ነው በርግጥ ያው ስናድግ ታውቃላችሁ እንግዲህ በኔ ዘመን እኔ ባደኩበት 90s ላይ ስናድግ በረፍት እንወጣለን ከትምህርት ቤት በዛው በጻፍንበት ቾክ ባጠፋንበት እጃችን ፓስቲ ቤት እንሄድና እዛው ሻይ ጋር ፓስቲ እንበላለን በዛው እጅ ፓስቲ ትበላና እጅ ላይ ዘይት ይሆናል ያቺኑ ዘይት ደግሞ ፈታ አርገ ፏፏ አርገ ነው የምትወጣው እድሜም ጥሩ ስለነበረ እንግዲህ
ችለ ነው መተናል እዚህ ድረስ። አብዛኛው ኢትዮጵያዊ ጨጓራ የታመመው እኮ በልጅነቱ አመጋገቡ እኮ ነው። እና እዚህ ውስጥ እኮ አብዛኛው ምግብ ራሱ አሁን እንዳሁኑ አልነበረም። እስቲ እዚህ ውስጥ አብዛኞችሽ ሆያው እየጨፍረህ አላበባ ሸጠህ አይደል እንዴ ለአመት ባል ጁስ የጠጣው? እስቲ ቤት አቮካዶ ፍጭልኝ ብለህ ጠጥታ አድጋል? እዚህ ውስጥ አቮካዶ ስኳር በዛበት ፓፓያ አድርግልኝ ብለህ ቀይረህ ጠጥታ አድጋል ወይ? አብዛኛው ለአመት ባል ነው ጁስ የሚጠ እኔ ጁስ በየቀኑ እንደሚጠጣ ያየሁት ሱዳን ሀገር ሄጄ ነው እንጂ ኢትዮጵያ ውስጥ ጁስ መጠጣት ማለት ራሱ ብርቅ ነው እንዴ። ጁስ ጠጣ ምናምን ተብሎ እኮ ይታማ ነበረ ሰው ጁስ ጠጣ ተብሎ። ምናልባት እንግዲህ ወደ ደቡብ አካባቢ ያደጉ ልጆች ካሉ እዛ አካባቢ ፍራፍሬ ስላለ እነሱም በጁሰር ተፈጭቶ አይመስለኝም፣ በድንጋይ ከስክሶ ከሆነ አላውቅም። እነዛ አካባቢ ፍራፍሬ ምናምን ስላለ ሊሆን ይችላል። አንተን አልቃወምም፣ ሊሆን ይችላል። እኔ ባደግኩበት ግን አዲስ አበባ ጁስ የሚጠጣ በጣም የሚደንቅ ሰው ሲጠጣ ወይ ደግሞ ስናልፍ ጁስ ቤት ስና ቆመን እናያለን። አንድ 15 ደቂቃ ዋው ጁስ ያውና ጁስ አየው ጁሱን አየው ያውል ኧረ ጁሱ ምናምን ብለን ያደግነው እንደዛ ነው አብዛኛው ያደገው። ሆያው እየጨፈረ ጁስ ጠጥታ አድጋ ምንም ትክክለኛ ነው፣ እውነተኛ ነገር ነው። አሁን እዚህ ውስጥ አለ በጣም እስቲ ቆይ እንደውም ልቀው ላስገባ ኬኩን ያየሁት አሁን ይገባል። ቤኪም ትገባለህ እና በጣም ትክክለኛ እኮ ነው። ስለዚህ መጽዳት ተገብ ኬኩ እንዴት አደርክ? ሶፊዬ እንዴት ነህ? ደህና ነህ? ደህና ዋልክ? እንትን ፓንኬክ ታውቃለህ? ምን ኬክ? ፓንኬክ ኧረ እኔ አላውቅም። እኔ ቂጣ እየበላሁ ነው ያደግኩት እኮ። በቃ አሁን ይሄ ትክክለኛ የዛምቢያውያን ገጽታ ነው። አብዛኛው እዚህ ፓንኬክ ሚሊፎኒ አብዛኛው ከ18 ዓመት በላይ ነው ያውቁ። ምንም የምታውቀው ነገር የለም። ምንም አናውቅም። እኔ አላውቅም። ሶፊዬ ለምን ዋሻለሁ እንዴ? ኮርን ፍሌክስ በልተሃል በልጅነት? ኮርን ፍሌክስ አሁንም ራሱ በልቼ አላውቅም። እንኳን ተሆነ ይዛል እኔ እንደውም ኮርን ፍሌክስ ምን እንደሆነ ራሱ ያወቅኩት በኋላ ላይ ነው የገባኝ። አሁን 2 ዓመት አይሞላው ኮርን ፍሌክስ ራሱ ካወቅኩ። እኔ አሁንም ራሱ ማርያምን አላውቅም። እኔ ምንድነው እሱ ኮርን ፍሌክስ? መኪና ነው? የት አውቃለሁ? እኔ ሶፊዬ እኔ እኮ የክፍለ ሀገር ልጅ ነኝ። የት አውቃለሁ? ምን አሁን ይሄንን አሁን ያለ ማወቅ ምን ሀገር ልጅ ስለሆንክ አይደለም ኬኩ። የአዲስ አበባ ልጅም ሆኖ ኮርን ፍሌክስ አያውቅም ሰው። ብዙ ሰው ምንድን ነው የምትለው? በጣም ጥቂቶች ናቸው። እኔ አባቴ በየአይነት ምናምን ጠይቀኝ። በየአይነት ሽሮ ፈሰስ ጠቃሚ በቃ ለእኔ እናንተ የምናውቀው ፓስታ በእንጀራ ስጋ ጣልጣል፣ ድንች በስጋ ፓስታ በእንጀራ መኮሮኒ በቃ ላይ አሁን ይሄ አግባባናል። አዎ ኩፍታ፣ ቂጣ፣ ጢብኛ ምን አንተም ባሰ ኬኩን ማርያምን ነው የምልህ ሶፊዬ። እኔ በቃ ማርያምን እኔም ታውቀኝ የለ እኔ ምን ነጭ ግን የኛውም ሌላም ለካ ይባሳል። ለከኔም እኔ የራሴ በጣም ነበር የሚያሳዝነኝ አሁን ላይ ሳየው። ለካ እንደዚህ አሁን አንተ እኔን አጽናናህኝ። አርቲስት እኔም አላቃቸውም ለካ እንዲህ አይነት ለካ ነገሮች በጣም እውነት ሰው እኔ ግርም ይለኛል። ሰው እንዴት የተነሳበትን እኮ መርሳት እኮ የለበትም። ያልበላሁትን ነገር ታዲያ እንዴት ዋሻለሁ? በትክክል አንዱኛው አሁን እያሳቀቀን ያለው ነገር ዛሬ እየተናገርኩ ያለሁት በግልጽ ያው በእርግጥ እንግዲህ ስድብም እያስተናገርኩ ነው። መታጠብ፣ ጽዳትን መጠበቅ፣ ይህ ፀጉር እንደዚህ ቅጫም እስኪያደርግ ድረስ ጓደኛ እንደዚህ ብብቱ ሌላ ሽታ አምጥቶ እግሩ አሁን አንድ ልጅ አለ ለምሳሌ
ዛሬ ዘመናዊ ነው አዲስ አበባ ላይ ሰው የሚኖረው ኑሮ ዘመናዊ ነው ስለዚህ ዘመናዊ ስለሆነ አብዛኛው ቤት ምንጣፍ ምናምን ስላለ ጫማን አውልቀን የምገባው የሰው ቤት በጫማ በአቧራ ጫማ የሚያረክሰው አለ አሁን የኛ ጓደኛ የነበረ ጫማ ማውለቅ አይችልም እግዚአብሔርን ፋይናንስ ችግር ነው እንዳትለኝ ምን እንዳትለኝ በደም ፋይናንስ ያለው ንጹህ ቤት ነው የሚኖረው ግን በቃ ካልሲውን አጥምም ይሁን ወይ ካልሲውን ገልብጦ ነው የሚያደርገው አላቀም ሰው እንዴት ማለት ለምሳሌ ስራ ሰርቶ ቀን ሙሉ የሆነ ረጅም ጉዞ አድርጎ ምናምን ማንንም ሰው እንደሱ አይነት ሙቀት ምናምን ሊኖር ይችላል የማንንም ሰው በተፈጥሮ ሰው ስለሚያለበው እግሩን እንደሱ አይደለም መቃወሙ ምንም ሳይሰራ ጥላ ላይ ውሎ በረዶ ቤት ራሱ ፍሪጅ ውስጥ ራሱ ብትከተው ከመሽተት ወደ ኋላ ማይ ሰው ገጥሞኛልና ይሄንን ሰው ጫማህን ጠብ ለማለት ፈራንኛ ካልሲን ጠብ ለማለት ፈራን ኖርን ስለዚህ ይሄንን መነጋገሩ ክፋት አለ ወይ በግልጽ ሰዎችን በቀጥር ስንቦርሽ እንደዚህ ታጠማለ ምንድነው ችግሩ ነው እና ደግሞ በጣም አሁን አንዱኛው የሚገጥመኝ በዛው ላይ ሳይታጠብ እንደገና ፊሊት የሚባለው ዶደራንት ይቀባበታል እዛው ላይ በነገራችን ላይ የሆነ ሽታ ካለ እዛ ላይ ሌላ መልካም ጠረንም ቢሆን ብታረጉበት መልካሙ ጠረንም የባሰንም የሚበስበት ጭራሽ ሌላ ሽታ ነው የሚመጣው እንደዚህ ያለ ሰው ደግሞ አይጠማችሁ የሚሸተው ላይ እንደገና ሌላ ዶዶራንት የሚያረክሰው እንደው እግዚአብሔር አያጋጥማችሁ ከዛ ሰው ጋር ልመርቃችሁ በእውነት አያጋጥማችሁ እኔ እኮ መሮኝ ነውና አሉ የሚሰሙኝ አሁን የሚሰሙ ፐርሰናል አታክ ለማድረግ ፈልጌ ሳይሆን እኛ እንደ ዛምቢያውያን እናንተ ኢትዮጵያውያንም ተማራችሁ ከሆነ ከኛ እንድትማሩ ነውና ይሄንን ነው ካድሬው ያነሳው ያለው ቤኪ አውዳዲ ሰላም ለእናንተ ይሁንላችሁም እኔ የሚነገረውም ሶስት ነንቦና ላይ አድምተን ማውራት ያለብን ይመስለኛል የኛ ብቻ ክፍተት ሳይሆን ያለው የምትነግረውም ከሄደ በኋላ ለሰው ለጓደኞቹ ብታማው የሚቀለው ሰው ነው ያለው አብዛኛው ሰው እና እንዴት ነው እኛስ አስተያየቶች ልቦናችን የሚለው ላይ በደንብ ትኩረት ተደርጎ እሱም ላይ ሐሳብ ቢሰጥበት አንተም የተወሰነ ሐሳብ ብታነሳ እኮ እሱን ነው አንደኛ እኮ እያልኩ ያለሁት ለማውራት 7 ዓመት ፈጀብን አልኩ እኮ 7 ዓመት 7 ዓመት እያየን ማለት ነው የሚነገረውም ሰው ግን ምን መሰለ ነጋሪውም ሰው መካሪውም ሰው መጠንቀቅ አለበት ለብቻዬ ፐርሰናል የሚነገረኝ ነገር አለ ፐብሊክ የሚነገር ነገር አለ ለብቻዬ ሊነገረኝ የሚገባን ነገር ለምንድነው ፐብሊክ ሊመጥናገረው ለምሳሌ እኔ አንዳንድ ቦታ ክፍታፍነታቸውን በግልጽነት የሚሸፍኑ ሰዎች አሉ ክፍታፍነታቸው ግን ሳጠወጥነት ነው እኔ ግልጽ ስለሆንኩ ነው እንደዛ የሚሸፍኑ ሰዎች አሉ ያ ሰው ያለበት ችግር እንዲሸማቀቅበት እኮ አይደለም የምትነግረው እንዲታጠብና እንዲቀየር ነው እኮ በትክክል ዋና ዓላማው እሱ ነው መቃይ ለዚህ እኮ ነው መጽሐፍ ቅዱስ ራሱ የገላትያ መጽሐፍ ምዕራፍ 6 ይመስለኛል ወንድሞች ወይ ከናንተ መካከል ማናቸውም ሰው በበደል በኃጢአት ቢገኝ እናንተ መንፈሳውያን ናችሁ በየዋህነትና በገርነት መንፈስ አቅኑት ነው የሚለው ለማቅናት በየዋህነት በገርነት መንፈስ ያ ሰው እንዲሸማቀቅ ያ ሰው ዲስከሬጅ እንዲሆን ያ ሰው ድጋሚ ከሰዎች ጋር እንዳይገናኝ አሁን የሳትነውም ሰዎች እኮ ሶፊ ስቷል ሲል ፐብሊክሊ ይመጣና ይሳደባል መሳደብና መገሰጽ ተደባልቋል እኮ ለዛ እኮ ነው እኔ ከሰዎች ጋር በሰላም ኑሩ ብዬ እየተናገርኩ ያለሁት ስድብንና ተግሳጽን አንድ የሚያደርግ በጣም የዞረበት እኔ ሸትቼ ብኖር ይሻላል አንዳንዱ ከሚናገረው ንግግር 10 እጅ ይሻላል እሱንማ ሰው በደንብ ማወቅ አለበት ትክክለኛው ማካሄድ መቶም ሶሻል ሚዲያ ለምሳሌ አልቀበልም እኔ የቸርች ጉባኤዎች ላይ ለምሳሌ እኔ ኢትዮጵያ ውስጥ ሳይሆን ሌላ ሀገር አፍሪካ ሀገር ቸርች እጄ ስካፈል ከጉባኤ መካከል አንድ ሰው ያስነሳ ብራዘር ተነስ ሄሎ ያ ኤችአይቪ አለብህ ይለዋል ሰውየው ማለት ነው ጉባኤ መካከል ቤተሰብ ሊኖር ይችላል ወንድሙ እናቱ አባቱ ልጆቹ ሚስቱ የተለያየ ነገር ሰው ሊኖር ይችላል ጠላቶቹም ሊኖሩ ይችላሉ የሚጠሉት የተጋጩትም ሰዎች ሊኖሩ ይችላሉ ይሄ የአፍሪካው ሶሳይቲ ባላደገበት መካከል አስነስተው ሄደ እግዚአብሔር ከነገረ በጆሮው ሄደ እንደዚህ እግዚአብሔር አሳይቶኛል አንተ ላይ ኤችአይቪ እንዳለ አይቻለሁ በመንፈስ እግዚአብሔር ፈውሶሃል ብለ በጆሮው መንገር ነው ከዛስ እኔ ጉባኤ ውስጥ መነገሩ አይደለም ይገርመኝ ጉባኤ ውስጥ መነገሩ ብቻ አይደለም ይነገረኝ
ጭራሽ ለዩቲዩብ እና አገር እንዲያቀው ይለቀቃል። ይሄ ሰውዬ በመላው ዓለም ወጥቶ መግባት እንዳይችል የሚያሸማቀቅበት ሁኔታ ተፈጠረ ማለት ነው። ሶሳይቲው ስላላደገ የአፍሪካ ማህበረሰብ ገና ከፍ ስላላለ ይሄንን ማለት አይገባም። አንዳንዱም ይመጣና እኔ እንደዚህ ነበርኩ ብሎ ፐብሊክሊ የማይነገሩ እውነታዎች አሉ። ለምን? ከማህበረሰቡ የዚህ የዛምቢያ የአፍሪካ አካባቢ ማህበረሰብ ስላላደገ ላይክ እንደ ኢትዮጵያን አሁን በጣም ያደጋችሁ ናችሁ ምናምን በቃ ደግሞ ወደ ሌላ እንዳትወስዱት። አፍሪካውያን እነ ዛምቢያ ወደዛ ስላላደጉ ገና በእንዲህ አይነት አስተሳሰብ መታ የሰው ገበና አሁን እኔ በጣም እኔ እኮ እንደ አንዱ በጣም የሚደንቀኝ ማለት ነው አስነስተ ጉባኤ መካከል አንቺ ላይ ድግምት ያሰራችው ጎረቤትሽ ያለችው ወይዘሮ ቪክቶሪያ ናት። ያው ዛምቢያ ስለሆነ እንደዛ ነው ስማቸው። ወይዘሮ ቪክቶሪያ ናት። ጁሊያና ትባያለሽ ስምሽ። ወይዘሮ ቪክቶሪያ ባንቺ ላይ ድግምት አሰርታ ባልሽን ልትቀማሽ ነው እሷ ነች ያሰራችብሽ ብለ ወይዘሮ ጁሊያና እና ወይዘሮ ቪክቶሪያ ከዛ በኋላ ጎረቤት ሆነው ይቀጥላሉ። ከዛ በኋላ ቤተሰብ ሆነው ይቀጥላሉ። ከዛ በኋላ አብረው እድር ይገባሉ። ከዛ በኋላ አብረው ዕቁብ ይገባሉ። ከዛ በኋላ አብረው ቡና ይጠጣጣሉ። ዛምቢያን ቡና ይጠጣጣሉ። ባይዘወይ አየ ማህበረሰብን እያፈረስክ ነው ማለት ነው። በምን ለኛ ማስተማሪያም ይሆናል። ከዚህ በኋላም እንደዚህ ያነሳው በእንቀጥታ ስለዚህ ማህበረሰብን እያፈረስክ ነው እንጂ እየገነባህ አይደለም ማለት ነው። ጎረቤት እያፋጨ መጽሐፍ ቅዱስ ወንድማማቹን በወንድማማች መካከል ጸብን የሚዘራ የተረገመ ነው የሚለው። አንተ ከወንድማማች አልፈ ማህበረሰብን እያጣላ በትንቢት በሚመስል ንግግር ይሄ እግዚአብሔር ይከብርበታል ካልከኝ አይመስለኝም። ከሐዋርያቱ መካከል የቱኛው ሐዋርያ እንደዚህ እንዳደረገ አላውቅም። ኢየሱስ ክርስቶስ ባገለገለበት 3 ዓመት ከ6 ወር እንዲህ አይነት አገልግሎት ሲያገለግል ሰምቼ አላውቅም። መጽሐፍ ቅዱስ አለኝ። ይሄ መጽሐፍ ቅዱሴ ላይ አላየውም አልሰማውም። እግዚአብሔር የሰዎችን ውርደት አይፈልግም፣ የሟቹን ሞትም አይወድም። ስለዚህ ከዚህ አንጻር አልቀበለውም። እንደ ማህበረሰብም አንዳንድ ሰው ሊዘልፍ ሲፈልግ በአደባባይ ሊያዋርድ ይፈልጋል። እኔ እያልኩ ያለሁት እውነትን እንነጋገር እያልኩ ያለሁት የሆነ የተለየ ጠረን ካለው ይሄንን ነገር ተቀባ፣ ይሄን ነገር እንደዚህ አድርግ። መድኃኒት የምታቅም ሰው እኔ ከዚህ በፊት እንደዚህ ቸገር ነበረ። እንዲህ አይነት ሽታዎች ምናምን ጠረኖች ነበሩኝ። በእንዲህ አይነት መልኩ ነው የተቀረፈልኝ። ኢቭን አንዳንድ ጊዜ ከፈለግ የዛ ነገር ፓርት አድርገህ ውሰድ ራስህ። ያ ሰው ቅር እንዳይሰኝ እኔም እንደዚህ እንዳንተ ችግር ነበረብኝ እንደዚህ አድርጌ ነው የተወኝ ብለህ መንገድ ነው በጨዋነት ለራሱ ለብቻው። አንዳንዱ ይመጣና በባልና በሚስት መካከል ገብቶ የማይመለከተውን እኮ ነው የሚያወራ። ዛምቢያ ውስጥ እኮ በጣም እኮ አንዳንድ ጓደኞች ገጥሟቸው ያውቁ ሶፊዬ ያንተ ሚስት እኮ የምትገርም ሚስት ናት ምናምን ይላል። ከዚህ በፊት እንደ ሚስት አግብተህ ታውቃለህ? ከመሰከረ ባልየው ነው መመስከር የሚችለው። የሰው ሚስት አግኝተህ ባልየው ባለበት አንተ እኮ የሚገርም ሚስት ነው ያገባው ምናምን የቤቱን ችግር ምንድነው የቀበሌውን ችግር ነዋሪዎቹ ናቸው የሚያውቁት። ስለዚህ የቀበሌውን ችግር ለነዋሪዎቹ ተው። በሰው ትዳር ገብተህ የሰው ትዳር ውስጥ ባልሽ ከአንደኛ ነው አንቺ ሁለተኛ ነሽ ሶስተኛ ነሽ እያልክ አጓጉል አድናቆት በሚመስር ጸብ የሚዘሩ ሰዎች አሉ። እኔ ለ8 ዓመት ካውንስል አድርጌያለሁ። በረባ ባረባው ሰዎችን ነገር ውስጥ ጥልቅ የሚሉ ሰዎች ማለት ነው። ምን አገባ እዚህ ዛምቢያ ውስጥ የገጠመኝን ነው። ኢትዮጵያን እናንተ እንደዛ አይደላችሁ። በሰው ነገር ጣልቃ አትገቡ። በዛምቢያ ውስጥ ግን እንደዚህ ነው የምናደርገው በእኛ በዛምቢያ ማህበረሰብ መካከል። ስለዚህ እስቲ የግል ኑሮ ማይንድ ዩር ኦን ቢዝነስ፣ በራስ ጉዳይ ላይ አተኩር፣ በራስ ኑሮ ላይ አተኩር። ሰዎችንም ስትተችና ሰዎችን ለማነስ ከሆነ እንደገና እንዲነሳ እንደገና እንዲበረታ እንደገና ሰው እንዲሆን ከሆነ መንገድ ምንም ችግር የለውም። ከዛ በተረፈ ግን
ሰዎችን ለማዋረድ መጠቀም ቅድም ካድሬው እንዳነሳው የሚነገረው ሰው እንዲስተካከል ጥርስህን ቦርሽ ስትለው ሰው ፊት ና ብለህ ከጓደኞቹ መካከል አረ ይሁት አንተ እባክህ ጥርስህን ቦርሽ ምናምን ይሄ አንዳንዱ ሰው ፍላጻውን የሚልክባችሁ በቀልድ አስመስሎ ነው። በቀልድ አስመስሎ ሰው መካከል እናንተን ያዋርዳችኋል። እንዲያነሳው ኢግኖር አድርገው አንድ ቀን ብቻ እድል ስጠው። ሁለተኛ ደግማለሁ ካላባረው አንድ ቀን እድል ስጠው። አለማወቅ ሊሆን ይችላል፣ የእውነትም ከቀልዱ ሊሆን ይችላል። ሁለተኛ ግን እንዳትነግረው። ሁለተኛ እንዲህ አይነትም ቀልድ ቢሆን ሰዎች መካከል እንዳትቀልድ። እንዲህ አይነት ቀልድ አልፈልግም። አንዳንዱ በቀልድ አስመስሎ ምን ያደርጋችኋል መሰለህ? አንድ ጓደኛ ነበረኝ እኔ ምን ያደርጋችኋል? የእናንተን የሆነ ውድ የሆነ ነገር ዕቃ ሳታዩት ብድግ ያደርጋል፣ ይደብቃል። ከተያዘ የቀልደኝ ነው ብሎ ሊመልስላችሁ ነው። ካልተያዘ በዛው ይዞ ሊሄድ ነው። ዛምቢያ ውስጥ ነው ይህ ታሪክ። አንዳንድ ሰዎች እንዲህ አይነት ሰዎች አሉ። ከተሳካላቸው ሊያዋርዷችሁ ነው። ካልተሳካላችሁ ደግሞ እባክህ ለቀልድ ብዬ ነው ሚሉ ሌቦች አሉ። ስለዚህ እንዲህ አይነት ነገር በፍጹም እንዳትቀበል። ቀልድ ነው ብለህ እንዳታልፍ። ስርዓት ይኑርህ በለው። አንተ ራስን ካላስከበርክ ማን ሊያስከብር? ራስን አስከብር መጀመሪያ። ስለዚህ የሚነገረውም ሰው ስነ ልቦናውን አዘጋጅቶ ያ ሰው ከቅንነት ከሆነ የነገረው ለብቻ ጠርቶ ና በጆሮ እንዲህ ያን ነገር አለ እኔም ካንተ ጋር እንደዚህ ወይ ደግሞ ሁለት ከሆናችሁ ብቻችሁ ከሆናችሁ አለበለዚያ ሲሄድ መደወል ዛሬ ትደዋወል አይደል እንደምትውለው። እንደውም አብዛኛው ሰው ዛሬ እኮ በአካል ከመገናኘት ይልቅ በስልክ ነው። ብዙ ወዳጆች አይታችሁ ከሆነ ና እንገናኝ ምሳ እንብላ ትባባልና ትጠራቀማለህ። ይሄም የራሱን ስልክ ይዞ ነው። ከዛ እንገናኝ ተባብለህ ተለያይተሃል። እንደውም በርቀት ይሻላል እኮ ባትገናኝ በስልክ ብታወራ ይሻላል። ያው ተገናኝተህ እሱም ስልኩን ይዟል እንጂ አልተገናኛችሁም እኮ ሶስትም አልተገናኙ ለየብቻ ነው አሁን የሚያለው። ስለዚህ ሊያዋርድም የሚፈልግ ሰው እንዲያዋርድ እድል አትስጥ። ሲነገርህም ስማ እና ጠረን ካለ ከሸተተ ሕክምና አለ መታጠብ አለ ንጹህ ነገር የማይወድል ለምንድን ነው አንተ ምንድር ችግር? ይሄ ደግሞ በተፈጥሮ የሁሉም ሰው ነው፣ አንተ ብቻ አይደለም። አንተ ብቻ እኮ አይደለም፣ የሰው ልጅ በሙሉ ተፈጥሮ ነው። እንዲህ አይነት ፈሳሾች ጠረኖች ምናምን አሉ። እነዛን ፕሮቴክት የምታደርግበት መንገድ አለ ነው። መታጠብ ንጽህና ይጠቅማል። ሰው እስኪነግርህ አትጠብቅ። ከዛ ሳታስተውለው ደግሞ ሰው ከነገረ ደግሞ ምን ችግር አለ? ጓደኛ መስታወት ነው፣ ወንድም ማስፈራሪያ ሹሮ ነው ምናምን እያልካን እንደደከው። ስለዚህ አብዛኛው ሰው አሁን ጭቅጭቅ ውስጥ የገባው ሲነገረው ንትርክ ውስጥ የገባው አይተ ከሆነ ከትምህርት ቤት ጀምሮ ነው። አስተዳደግ እያልክ ስላደግ አብዛኛው ይሄ የወገብ አከርካሪ ችግር አለበት፣ የአይምሮም አከርካሪ ችግር ይኖርበታል። ምክንያቱም አይምሮ ከወገብ ጋር የተያያዘ ስለሆነ እንዲህ ስለምትል አከርካሪ ከአይምሮ ጋር ተገናኝቶ አሁንም እንዲህ ሰው እንደ ዛፍ ሲወዛወዝ ይታያል። ያው እጄ ነው ይታያል። እጄ አዮ ልክ እንደዚህ ነው የሚወዛወዝብህ። እውነትን መነጋገር እውነትን ተናገር አለ መጽሐፍ እኮ ያወራል። እውነትን ግን በምን በፍቅር። ለዚህ ነው እዚህ የሃይማኖት ክርክሮች የሃይማኖት ውይይቶች በሰላም ነው የሚጀመሩት። በሃይማኖት ውይይቶች አይታችሁ ከሆነ ሰላም ወንድሜ እንዴት አለ እንደምነህ እንኳን ደህና መጣ ከየት ቤተ እምነት ነህ? ከዚህ እግዚአብሔር ይባርክህ እንኳን ደህና መጣ ከየት ነሽ? አንቺም እንደዚህ ሰላም ደህና አለን እንዴት ነህ? አለን ይመስገን ዛሬ በዚህ ጉዳይ ነው። እሺ መጨረሻ ላይ ሌባ አንተም ሌባ አንቺም ሌባ ሁላችንም ሌባ በሚል ይጠናቀቃል። ለምን? ለመማማር ሳይሆን ለማሸነፍ። አሸናፊና ተሸናፊ ይኸውልህ፣ አሸናፊና ተሸናፊ ከፈለክ እግር ኳስ ቲም ውስጥ ግባ፣ ቆንጆ ነው። የመኪና ውድድር ውስጥ ግባ፣ ጥሩ ነው። በዚህ መጽሐፍ ውድድር የለም። አሸናፊው የእግዚአብሔር ቃል ነው። አንተ ተናግረህ ሰዎች ተቀብለው ከሆነ በአንተ የሰራ እግዚአብሔር ይመስገን። መጽሐፍ ራሱ እናንተ ጋር ካለው ይልቅ እነሱ ጋር ያለው ይበልጣል የተባለለ አንተ ጋር ያለው ይሄ የእውነት ቃል ከሆነ ይሄ የእውነት ቃል ያሸንፋል። በየትኛውም ሃይማኖት ጽንፍ ውስጡን አይመለከተኝም እኔ።
ከተናገርከው ይልቅ ካራክተርህን ነው የማየው። ተናግረህ አሳማኝ ነገር ልታወራ ትችላለህ። ደስ የሚል ነገር ትናገር ባይብሊካል ነገሩ ልክ ሊሆን ይችላል። ጥሩ ነው። እሱ መኛ አሪፍ ነው። እንኳን አነበብክ፣ እንኳን አጠና፣ እንኳን አወቅ፣ እግዚአብሔር ይመስገን። ለዚህ ነው መጽሐፍ ሲናገር የሮሜ መጽሐፍ ምዕራፍ 1 ቁጥር 16 የእግዚአብሔር ኃይል አለ። የእግዚአብሔር ኃይል አለና ለምዳለው የያዝከው ኃይል የተሰጠ ዕውቀት፣ የተሰጠ ገንዘብ፣ የተሰጠ ዝና፣ የተሰጠ ማንነት፣ የተሰጠ ስልጣንም ከሆነ ስልጣን የተሰጠ ለማዳን አድርገው፣ ለማዳን ተጠቀመው። ሌሎችን ለማዋረድ፣ ሌሎችን ዝቅ ለማለት፣ በሆነ ሰው ላይ ለመሰልጠን፣ በሆነ ሰው ላይ ትልቅ ሆኖ ለመታየት ከሆነ ይሄ ወንጌል አይደለም፣ ወንጀል። እመነኝ። ላይመች ይችላል አውቃለሁ። እኔ ግን እውነትን ከመናገር ወደኋላ ብዬ አላውቅም። እየሰደብከኝ ይኖራል፣ አሁንም እየሰደብከኝ ትቀጥላለህ። ግን እውነቱ ይሄ ነው። አንተ ንጹህ ሆነ ከተገኘ ንጹህ ያልሆነውን ሰው በአንተ ንጽህና ልክ እንድታሳቅቀው ሳይሆን እንድታርመው፣ እንዲያርግ ይሄ ነገር እንዲሆን ብለህ በሄድክበት መንገድ እንድትመራው የሚያስፈልገው እንጂ ማሸማቀቂያ ሊሆን አይገባም። ማን ነው ንጹህ? ማን ነው የበላይ? አንዳንዱ የሚመጣና የቅድስና ልክ መጠኑ የመጨረሻ ጣራው እሱ እንደሆነ ያወራልናል። እኔ መልአክ ሌሊት መጥቶ አናገረኝ ይላል። እኔ ደግሞ መጥቼ መልአክ እኔንም አናግሮኛል ስለ አይደለም ውሸት ይላል። ያንተ እውነት የኔ ውሸት ይሆናል? አሁን የዛምቢያውያን ችግራችን ምንድነው? ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል ይላል። የእሱም ጓደኛ ፈረንጅ ነው፣ የኔም ፈረንጅ ነው። ግን የኔ ፈረንጅ ስህተት ነው፣ የእሱ ፈረንጅ ልክ ነው። አሁን እንደዚህ ነው የተፈጠረ ያለው። የኔ ሃይማኖት ልክ ነው፣ የአንተ ሃይማኖት ልክ አይደለም። የአንተ ፈረንጅና የአንተ እንደዚህ ነው። የአንተ እይታ ልክ ነው፣ የኔ ልክ፣ የአንተ ልክ አይደለም፣ የኔ ልክ ነው ምናምን። ይሄ ነው አየህ። መጽሐፍ ቅዱስ ይዘህ የተወዳደርክ ቀን ጳውሎስ እንኳን ከእውቀት ከፍለን እናውቃለን ያለው ይህንን መጽሐፍ ሰው ከእውቀት ከፍለ ያውቃል የበራለትን። ደግሞ በክርስትና ህይወት ውስጥ እኮ ማንም በተረዳው መረዳት በዚያው ልክና መጠን ይመላለስ ነው የሚለው። ልክና መጠን አለው። አንዳንድ ሰው ከእግዚአብሔር ጋር እንደዚህ አይነት ቅርበት አለው፣ እንደዚህ ጠበቀ ቅርበት አለው። እኔ ደግሞ እንደዚህ ያለኝ፣ አንተ ደግሞ እንደዚህ፣ እከሌ ደግሞ እንደዚህ፣ እከሌ ደግሞ እንደዚህ። ሁሉም ግን ከእግዚአብሔር ጋር ምን አለው? ህብረት አለው። ህብረታችን መካከል ግን ከሐዋርያቱ መካከል ወደ ደረቱ የሚጠጉ አሉ። ደግሞ ሐዋርያ ተብለው ከ12ቱ መካከል ቁጥር ውስጥ የገቡ ሰዎች አሉ። ስለዚህ ከዚህ አንጻር የሃይማኖትን ካባ ለውድድርና ለብሽሽቅ የበላይ ሆኖ ለመታየት የሚኬዱ አካሄዶችን አልወዳቸው። ውድድርና ሌላ የምትፈልግ ከሆነ እግር ኳስ አለ፣ ቦክስ አለ። አንዳንድ እንደውም ክሪኬት ብትጫወት፣ አሁን አንተ ክሪኬት ብትጫወት ያዋጣል። ኢትዮጵያ ውስጥ ክሪኬት ምናምን ስላልተጀመረ ጀማሪ ነህ፣ ጀምርና አሸናፊ ሆነ ዘላለም አንደኛ ሆነ ነው የምትቀጥለው፣ ሌላ ስለማይኖር እሺ ብሎ የሚሰለጥንልህ ስለማታገኝ ብቻ አንተ ትወዳደራለህ፣ ሁሌ ታሸንፋለህ፣ ዋንጫ እንሰጣለን። የዋንጫ ከሆነ ጥማት። ስለዚህ ወንጌል ከሆነ ወንጌልን በፍቅር እውነትም በፍቅር ግለጠው ነው። በፍቅር ከፍቅር ያልጀመረ ወንጌል ከፍቅር ምን የትኛውም በግል ህይወትም በሶሻል ላይፍም ቢሆን በሶሻል ላይፍም ቢሆን ችግር ካለብኝ መጽሐፍ ቅዱስ እኮ ምንድን ነው የሚለው? መጀመሪያ ለራሱ ንገረው፣ ከዛ ሽማግሌዎች አድርገህ ንገረው፣ ከዛ በኋላ ወንድሜ አይደለም ብለህ ተወው ነው የሚል። እንደውም ተወው ነው የሚል። ከነገርከው በኋላ 2-3 ከነገርከው በኋላ መተው ነው። እያመጣህ እዚህ አንዳንድ የተመደባለ የማዋረድ አገልግሎት የሚባላል። ባይዘው በዚህ የማዋረድ አገልግሎት የማዋረድ ፋይልህን ይዣለሁ። ደሜን ቅዳና ያዘው። ፋይሌን ብቻ አይደለም ደሜን ቀርታ ያዘው። ምን ታደርገኛለህ? ያዛ ምን ታመጣለህ? ወሬ እንደሆነ 3 ቀን ይወራል። እንደውም የተዋረዱ ሰዎች አሁን የራቁት ቪዲዮ ምናምን የተያዘባቸው ሰዎች እንደገና እንደውም አሁን እነሱ ናቸው ፌመስ። ምን ማዋረድ አገልግሎት ምን ሆነ? እንደውም እነሱ ናቸው ማስታወቂያ ምናምን የሚሰሩት ሁሉ እነሱ ናቸው። ሲጀመር በዛ ራሱ የሚጀምሩ በዚህ በመዋረድ ወደ መክበር የሚሄዱ እንደው በጣም ማስተርቤሽን በጣም ራይት ነው፣ ልክ ነው፣ በጣም በርቱ የሚለው ልጅ አይደለም ፌመስ። አይዞ በርታ አርግ እንደፈለክ ምናምን የሚለው ልጅ ነው አሁን
ከቲክቶክ አንደኛ ነው። በቃ እንደዚህ ያለ ነው። በቃ ምን ችግር ማህበረሰቡ እንዳልል በጣም ኢኖሰንት ጨዋ በጣም እዚህ ቲክቶክ ላይ እና ሶሻል ሚዲያ ላይ የሌሉ ቁም ነገረኛ ሰዎች ስላሉ እነሱን እንደ ማህበረሰብ ልቆጥራቸው አልችልም። በቃ እንደዚህ ነው። ስለዚህ አሁን ይሄ ሶሻል ሚዲያን ስማርትፎን የያዘ ስማርት ያልሆነ ቀልቃሎ በጣም ብዙ ሰው ስማርት ይዞ ግን እሱ ስማርት አይደለም እና ስማርትፎን መያዝ ስማርት አያደርግም። ስለዚህ እንደውም እንደዚህ ብዬ የምትልበት አሁን ኢንተርቴን የሚደረገው እኮ በጣም የሚደሰተው ሰው ሁሉ ደስ ብሎት የሚያየው ስድብን ነው። የእግዚአብሔርን ቃል ለመስማት ጊዜ ያለን ዱ ዩ ቲንክ ብር የተቀበልከውን ትራንስፈር ሪሲት ምናምን ገርቻ ልክልኳን አሁን ቴሌግራም ላይ ግቡ ራቁቱን ምናምን ይባል ደስተኛ ነው። ሁሉም ከዚህ ወጥቶ ቴሌግራም ይገባል። በቃ አሁን የእውቀት ነው ማለት ነው። የሰውን ውርደት ኢንተርቴን የሚያደርግበት ዘመን ደርሰናል። ደግሞ ምንም ራቁት መታየትም እውነት ለመናገር ውርደት አይደለም። የኃጢአት ውጤት እኮ ነው። ልብስ አዳምና ሔዋን በሰላም ራቁታቸውን ነበረ የሚወጡት የሚገቡት። ከርከሮ መሀል ላይ ቀጭኔ መሀል ላይ በዛ በኩል ራቁቱን ይሄዳል። አዳም በዚህ በኩል ራቁቱን ይሄዳል። ሔዋን በዚህ በኩል ራቁቷን ትሄዳለች። በመሀል 3 ጅብና 4 አህያ በመሀል ያልፋሉ። ምንም እንደዛ ነበር የሚሉት። ምን ታካብዳለህ? እንደዛ ነበር የሚሉት። በቃ አዳም በሰላም ራቁቱም ቀጥታ ወደ እንትን መስመር ይሄዳል። ወደ ጉርድ ሾላ መስመር አዳም ማለት ነው። ቀጥታ ተነስቶ ጉርድ ሾላ ይሄዳል በሰላም ጋቢ የለው ነጠላ አይቋጭ ምን የለው በሰላም ነው የሚሄደው። በዚህ በኩል ደግሞ ሔዋን ወደ ኮተቤ ስትሄድ በሰላም ነው የምትሄደው። በዚህ በኩል ተነስቶ ወደ አቃቂ መስመር ደግሞ 3 ቀጭኔዎች ይሄዳሉ። በቃ በሰላም ነበር የሚኖሩት። ምን ቁም ነገር ታወራል? ስለዚህ ሰዎችን የማዋረጃ ሰው እንደው ራቁቱን ከለቀቃችሁት ወደ ተፈጠረው ነው ወደ ኦሪጂናል ክሬሽን ነው የምትገቡት። እንደው ወደ ተፈጠረበት ነው የምትሄደው። በቃ ምን ታመጣል? የሰው ገበና ይዘ የገንዘብ ማግኛ ማስፈራሪያ ምናምን የምታደርግ ገደል ግባ። ለነገሩ ገደልም ከገባ ምን ገደሉ ክፍት ስለሆነ ምንም አጠቅም ቁራሌው በየሰፈር የሰው እንትን ይዘ። ስለዚህ እንዲህ አይነት ነውረኞች ጋር ህብረት የምታደርጉ ሰዎች፣ እንዲህ አይነት በአይምሮም በስነ ልቦና የወረዱ ሰዎች ጋር ህብረት የምታደርጉ ሰዎች ነውር ነው። ስለዚህ እኔ በጣም ነው የሚደንቀኝ፣ በጣም ነው የምገረመው። በተለያየ አይነት ሁኔታ ሰዎች ሊያሸማቀቋችሁ የሚፈልጉ ሰዎች አውሪ። እኔ ቆንጆ መርፌ ነው የምወጋችሁ። እኔ ድጋሚ እንዳያዩዋችሁ ሂድ እንድትሉ ነው ማድረጋችሁ። እኔ አንደርስታንድ። ስለዚህ ሰዎችን የማዋረድ አገልግሎት እየነገሰበት ከፍ ብሎ እየተሰማ ያለበት ወቅት እንደ አዋቂዎች እንደ ትልቆች ከዛምቢያውያን ባህል ወጋቸው፣ ስርዓታቸው፣ ልማዳቸው፣ አውዳቸው ቅድም አንድ ቪዲዮ ተልኮልኝ አይቻለሁ። ይሄ ማሜ ነው ምናምን የሚባለው ልጅ ፕሬዚዳንት ማሜ ነው ምናምን የሚባለው ልጅ በጣም ነው የተደነኩበት። በቃ ሰው እንደሱ ሲያስብ ደስ ይለኛል። የሆነች ልጅ ፕሮቴክት ያደረገበት መንገድ በቃ እንዲህ አይነት እግዚአብሔር ይባርክ ወዳጄ። ራቀውም ቅድም ነው ቪዲዮን የላኩልኝ እና እንዲህ አይነት በቃ ልጁ የራሱ ካራክተር ሊኖረው ይችላል ምናምን። ማንም ሙሉ የለም። ሁላችን የራሳችን ድክመትና የራሳችን ብዙ ነገር አለን። ግን ፕሮቴክት ያደረገበት ፐብሊክሊ እንደሱ ፕሮቴክት አድርጎ በውስጥ ግን እሷን መምከር፣ እሷን መቆጣት፣ ድጋሚ በእንዲያን ነገር እንዳትገኝ ብሎ መቆጣት ይችላል። በእርግጠኝነት እንዲያን ልብ ያለው አይነት ነው ልጁ። ቁጭ ብሎ ግን ሌላ በሰው ውርደት ጋሽቀጭኑ ቤተሰብ ያለ በሰው ውርደት እንደዛ የሚዝናን ነው። ጋሽቀጭኑ እንዴት ለቀበባት የሚላል። አሁን ይሄ ጋሽቀጭኑ ነው። እዚህ ጋሽቀጭኑ የሚባሉ በሰው ነገር የሚደሰቱ ነውረኞች የሞላበት ሆኗል ማለት ነው። በዚህ እግዚአብሔር የማይከብርም
ያልፋል። የማያልፍ ነገር የለም። ሁሉ ምን ይላል? ያልፋል። ምንም ስታይል ያለው ነገር ብትለብሳ ስታይል ያለው ነገሮች ብትለብሺ መጨረሻ ላይ አቡጀዲ ነው ለብሰሽ የምትሄጂው፣ ለብሰን የምንሄደው። ምንም የተለየ ነገር የለም። ስለዚህ በተቻለ አቅም ጠቃሚዎች ብንሆን አንዳንድ ዛፎች አይታችሁ ከሆነ የአቮካዶ ዛፍ በልጅነቱ ከብት ቢረግጠው በችግኝነቱ አይነቀልም። ምንድነው የምታደርጉት? ከጎኑ ሌላ እንጨት ይደረግለትና እዚህኛው እንጨት ላይ ይታሰርና ራሱን ችሎ እስኪቆም ራሱን ችሎ እስኪያድግ ራሱን ችሎ ከፍ እስኪል ድረስ ከጎኑ ያለው ዛፍ ጠቃሚ ነው። ምንም ውሃ ባያጠጣው፣ ምንም የሆነ ነገር አፈር ባይሆንለት፣ ምን ባይሆንለት፣ አየር ባይሆንለት፣ ፀሐይ ባይሆንለት አጠገቡ በመቆም አንዳንድ ሰው ጋር አጠገባቸው በመቆም ብቻ ልናግዛቸው የምንችል ምንም ጊዜያችንን የማይፈልግ ኢንቨስትም አጠገባቸው በመሆን ብቻ አይዞሽ በማለት ብቻ ማለት ነው። አጠገባቸው በመቆማችን ብቻ እያዩን ከፍ የሚሉ ሰዎች አሉ። እነሱን ከፍ ለማድረግ እንጨት እንዴት ይበልጣል? እንጨት እንኳን ደጋፊ ሆኖ አቮካዶ ከፍ ሲያደርግ አንተ እንዴት ከእንጨት ታንሳለህ? ማሰብ እየቻልክ ማውራት መረዳት እየቻልክ እየተነገረ እንዴት አንተ ከድቡልቡል እንጨት ታንሳለህ? ዛሬ በቁጭት ስማኝ ብራዘር ሲስተርስ፣ ለራሴም ስለሆነ እንዴት ሰው ከእንጨት ያንሳል? ለመደገፍ እንዴት የሰው ውርደት ኢንተርቴን ያስደርገናል? እንዴት የሰው ዝቅ ማለት አያችሁ። ይሄ እንጨት ባይኖር ኖሮ እቺ እንጨት ከፍ ብላ መቆም አትችልም፣ ፍሬያማ መሆን አትችልም ነበር። ለምን? ምንም ጠቅማችሁ ምንም ጠቅመን እኔ ክፉ ሆኜ አውቃለሁ፣ ለሰዎች ምቀኛ ሆኜ አውቃለሁ። የዛሬ 5 ዓመት ነው ምቀኝነት ከሚባል የሳምባ ነቀርሳ የተገላገልኩት። አታገኘኝም እኔ በሰው ክፋት ውስጥ አሁን አልሳተፍም። ብሞት ይሄን 5 ዓመት አታገኘኝም በሰው ክፋት ውስጥ። ኢዮብ ምዕራፍ 5 ቁጥር 2 ላይ ጠቀመኝ። አሁን አንዳንዱ ለምን አትበሳጭም አትናደድ? ምንም ሰው ቢለኝ የማልበሳጨው ፍሌሽ ነኝ፣ ስጋ አለኝ፣ ስሜት አለኝ፣ ነርቮች አሉኝ እኮ። እንደ ሰው የሚያበሳጭ ነገር ምናምን ሳይገጥመኝ ቀርቶ ይመስላል? እዚህ ሶሻል ሚዲያ ላይ መጥቶ ስንቱ ያልቀባጠረው ነገር የለም ስለኔ። አሁንም ዛሬም ሊጥ የሚያቦኩ አሉ እኔን ለማጠልሸት። ዛሬም እንደዚህ ውሃ ጨምርልሃለሁ ስታቦካ ታድራለህ። መጀመሪያ ሊጡ አንተን ነው የሚነካው እኔን ከመንካቱ በፊት። ገባ? ኢዮብ ምዕራፍ 5 ቁጥር 2 አንብቡት፣ በተለይ አዲሱ መደበኛ ትርጉም። ሞኝን ሰው ይላል ብስጭት ይገለዋል፣ ቂሉን ደግሞ ቅናት ያጠፋዋል ይላል። ኢዮብ ምዕራፍ 5 ቁጥር 2 ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል ይላል። ቅናተኞች መታሰቢያ የላቸውም፣ አይታወሱም። እና እኔ ዛሬ በሉ እግዚአብሔር ወይ በሉ ከኔ ጋር እዛው እንዳላችሁ ከቅናት ከምቀኝነት እግዚአብሔር ወይ ገላግልኝ። ምን ሆኜ ነው? ሳላቀው ነው ምቀኛ ሆንኩት? ምን መንፈስ ነው የገባብኝ? እግዚአብሔር ወይ ይህን ከምቀኝነት እባክህ ገላግለኝ። እውነት ጸልዩ ከኔ ጋር አብራችሁ። እግዚአብሔር እንደው በምታምኑት ማርያም የምትሉ ማርያም በሉ፣ አላህ የምትሉ አላህ በሉ፣ እንደው ገላግለኝ፣ ከዚህ የምቀኝነት ህይወት ገላግለኝ። ምን ነካኝ? ምን ሆኜ ነው? በቅናት የተነሳ የእግራችሁ ጥፍር የሚያድግባችሁ የእግር ጥፍር ያደገባችሁ ሰዎች በምቀኝነት በቃ ልባችሁ ላይ እንደዚህ እንደ ጥፍር ያደገ ምቀኝነት እንደው እግዚአብሔር ወይ ገላግለኝ። በቃ በምታምኑት ሃይማኖታችሁ እንደው ገላግለኝ በሉት። ምቀኝነት በገንዘብ አይሻርም፣ አይወጣም ከውስጥ። ዝነኛም ስለሆንክ አይወጣም ከውስጥ፣ ታዋቂም ስለሆንክ ከውስጥ አይወጣም። ምቀኝነት ከመዥገር የባሰ ነው። መዥገር ደምህን ነው የሚመጣው። ምቀኝነት ማንነትን ይቀማል። ሳታስበው ትቀላለህ። ጉንጭ ይቀላል። ቀይ አሁን እኮ ጥቁር ነህ አይደለ? በቃ እንደዚህ ጥቁር ያለ ሰውዬ ፒንክ ነገር ያወጣል። እናንተ እኔ አሁን ሰው ፀሐይ እኮ ያጠቁር እንትን እንደዛ ያወጣበትም ቀይ ጥቁር ሰው ላይ ፒንክ ይሆናል ምቀኛ ሲሆን። እግዚአብሔር ገላግለኝ በሉ። ምቀኝነት መጥፎ ነው፣ ነቀዝ ነው። ቆማችኋል፣ ግን ውስጣችሁ ተቦርብሮ አልቋል። እመኑ። በቃ በጣም መጥፎ ነው። ቂሉንም ቅናት ነው የሚለው ያጠፋዋል። እግዚአብሔር ምስክሬን ግድ የለም ይቅርባችሁ፣ ይቅርብን።
አሁን እኛ ዛምቢያውያን አረ ዛምቢያን አብሮ መብላት እንጂ አብሮ መስራት አያውቁም ይሉናል። እኛ እንኳን አሁን እየተሻሻልን ነው፣ አብሮ መስራት እየጀመርን ነው። እንዴ ግድ የለም ለምንድነው አራታው በቃ እንደው በእውነት ዛሬ ብቻ እኔ ልጸልይ በቅንነት ብዙ ሰው ሲሪየስሊ እያደመጠኝ ስለሆነ ስለሚጠቅም እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ከተለያየ ቤተ እምነት ውስጥ እዚህ ጋር ተሰብስበናል። ከተለያየ ቤተ እምነት ውስጥ ግን በልቤ አንድ ነገር ሞልቷል። እግዚአብሔር ሆይ ቅናት ያነቀዛል። መጽሐፍ ቅዱስ ላይ የሚናገራል። እግዚአብሔር ሆይ ይሄ ነቀዝ ከሆነ ቅናት እግዚአብሔር ሆይ 2 ሰው 3 ሰው እንኳን ቢሆን ዛሬ ነፃ ከወጣን አመሰግናለሁ። ከቅናት በቃ እንዴ ሰው ሲሳካለት የሚቀና ሰው ሲሰማው የሚቀና በቃ በተለያየ አይነት የቅናት ትብታብ ውስጥ ተተብተበናልና እግዚአብሔር ሆይ ይትብታብ ፍታን። ገንዘብ አይፈታው፣ ዝነኝነት አይፈታው፣ ተናጋሪነት አይፈታው፣ መንፈሳዊ መሆን አይፈታው፣ የሃይማኖት ሰው መሆን አይፈታው፣ አገልጋይ መሆን አይፈታው። በሰው ልብ ላይ ነግሶ የሚቀመጥ ክፉ ነገር ቢኖር ቅናት ነውና እግዚአብሔር ሆይ ገላግለኝ ጸልያለሁ። ከልቤ በእውነት የተወሰነ ሰው እንደሚፈወስ አምናለሁ። የተወሰነ ሰው በቃ ነፃ እንደሚወጣ በተለያየ አይነት ሰው በቅናት ተጣልታችሁ ተለያይታችሁ ያላችሁ ሰዎች እግዚአብሔር ምስክሬ ነው። ሰው ከህሊና አሁን ለምሳሌ ቆይ እኔ ቀናተኛ አይደለሁም ምናምን ማለት እኮ ይቻላል እኮ ቀናተኛ አይደለሁም ማለት ግን ስተኛ ህሊና አለ አይደል? ሰው እኔ አሁን ከእናንተ ቀናተኛ በሆን ኖሮ እግዚአብሔር ምስክሬ ነው እንደዚህ በድፍረት አላ እኔ ቅናት የለብኝም። በቃ የዛሬ 5 ዓመት አግብቶ ወጥቷል ከኔ ውስጥ ቅናት። የት ሰፈር እንደገቡ አላቅም። ተከራይቶ ወደዛ ወደ ሊቢያ በራዩን የት እንደሆነ አላቅም ሄዷል። ከኔ ውስጥ ቅናት አግብቶ ወጥቷል። የለም በቃ የለም እዛ ወልዶ ተዋልዶ የሚሆን ሄጄም አልጠየቅኩም የት አካባቢ እንዳለ። ወደዛ ብቻ ወደ በረሃ አካባቢ እንደሄደ ግን ይገባኛል። እዚሁ ከተማ ውስጥ ቢሆን ተመልሶ ይመጣብኝ ነበር። 5 ዓመት ጥሎኛ ሄድም ነበር። 5 ዓመት በላይ እኔ አሁን ቅናት የለብኝም። በሰዎች ጉዳይ ተሳካላቸው፣ አገባ፣ እግዚአብሔር ይመስገን። የሆነ ነገር ተሳካ፣ አበቃ፣ ደስ ነው የሚለኝ ደስ እና አሁን በፕራውድሊ ማወራው እኔ ሶፊ ብዬ ቅናት የሚባል ማአት ደካማ ጎን፣ ማአት ማይረባ ማንነት፣ ማአት እንደ ሰው የምወድቅባቸው ልክ ያልሆነ ማንነት አለኝ እንደ ሰው ስለ ቅናት የሚባል ነገር ግን እግዚአብሔር ምስክሬ ነው። ሰው ተሳካለት ሲባል ክርስቶስ ምስክሬ። አብዛኛው ሰው እንደው ልንገራችሁ ነኝ የብዙ ሰው ሀዘን ላይ ምናምን ብዙ አይደለሁም እኔ ማለት ሀዘን እሄዳለሁ ካፈላለሁ ምናምን። ሰው ሲሞትበት ከመሄድ ይልቅ ሲያገባ ሂዱ። ለቅሶማ ለምንድን ነው በሰው አንዳንድ ሰው ይጣላና የሆነ ሰው ለቅሶ ላይ ሲሆን በለቅሶ ምክንያት ይታረቃል። ለምንድን ነው በሰርጉ ማትታረቀው? ለምንድን ነው ቤት ሲገዛ ማትታረቀው? እንዴ ለምንድን ነው ሲያገባ ማትታረቀው? ለምንድን ነው ከትምህርት ቤት ሲመረቅ አንደኛ ሲወጣ ማትታረቀው? ለምንድን ነው ሀብታም ሆነ ሲባል ማትታረቀው? የለቅሶ ቀን ለምን ትታረቃለህ? አየህ ችግር ነው የሚያስታርቀን። ደስታ ለምን ያስታርቀን? እሱ ሰርግ ላይማ ጥላለ ቀብሩ ላይ ደስተኛ ነህ። ስለዚህ እንደ ሞተ አፈር ውስጥ እንደገባ ልታረጋግጥ ነው ሄድከው ማለት ነው። አዝና አይደለም ማለት ነው። አዝና አይደለም። ስለዚህ ብዙ ጊዜ ሰዎች ወዳጆቻችሁ እንደሆኑ የምትለዩበትን ነገር ልንገራችሁ ነኝ ዛሬ እንደ ወንድም የደስታችሁ ቀን የመጡ ሰዎች ናቸው ትክክለኛ ወዳጆቻችሁ። ስትደሰቱ፣ ሲሳካላችሁ፣ ሲሆነላችሁ፣ ፋብሪካ ከፈትኩ፣ ሱቅ ከፈትኩ፣ የጉሊት ንግድ ከፈትኩኝ፣ በጣም ደስ ብሎኛል ስትሉ የዛ ቀን የናንተ ደስታ ላይ የመጣ ሰውዬ እውነተኛ ወዳጃችሁ ነው። እመኑ። ስትደሰቱ ማየት ይፈልጋል ማለት። ስታዝንማ እኔ ስንት ማላቃቸው ሰዎች ለቅሶ ይጃለሁ ግር ብዬ ማላቃቸው ለቅሶ ጭራሽ ምንም የሰው ደስታ ላይ የተገኘ ሰው እውነተኛ ወዳጃችሁ ነው። ደስታችሁ ላይ ሰው ጋብዙት።
ይምጣ እሱ ሰው ደስተኛ ነው ወይም ደስታህን ሰማው አንተ ባጠራኝም ግን መጣው ደስታህን ልካፈል ካለ that's right ደስታችሁን የሚካፈል ሰው ደስታችሁ እንዴ አንዳንዱ እኮ መግደሉ አይደለም የሚገርመኝ ገሏችሁ ሲያበቃ ስማችሁን በሌላችሁበት ባላችሁበት በተያዘባችሁ ጫፍ ይዞ እንደ ዳንቴል ክርተርትሮ የእናንተን ክፉ ሲያወራ ይኖርና መልሶ አካውንታችሁን መጥቶ ቼክ ያደርጋል ይሄ ሰው አለ ላይቭ ላይ ይገባል ለመሆኑ ደፍሮ ተመልሶ መጣ ምናምን ብሎ የሚላል ለማረጋገጥ ቀብራችሁ ነው ማለት ነው ቼክ ለማድረግ እንዴት ነው ያወራ ነው ሰው ፊት ያወራል ሰው ገብቶ ይሰማዋል እንዴት ነው የሚለው መጥቶ ያረጋግጣል እንደገና ስማችሁን በሌላችሁበት ቀብሮ ማለት ነው ቀብሮ ስለዚህ የደስታችሁ ቀን የሚመጡ ሰዎች ቴንኪው በሏቸው ያ ማለት ሰው አናጽናና ምናምን እኮ አይደለም እንዴ የሌለውን የውሸት አሁን ለምሳሌ ለምን ማንም አይሆንም ለምን ከአንድ ማህፀን የተወለድከው ሰው አይሆንም ቅርርብ ከሌለ ማትደዋወል ከሆነ እንደ ቤተሰብ ማትጠያየቅ ከሆነ አብረ ምንም ታሪክ ከሌለ ታሪክ ያለ ሁለት ቀን አብረው ምሳ የበላው ሰው ሊያሳዝን ይችላል ሳውና ምንም ማታውቀው ሰው ይገድ የሞቱት እኮ ሴት ናቸው ሄደ ወይኔ ወንድሜ ጥሩ ሰው ነበር ጥሩ ሰው ምክንያቱም ታሪክ የለም አታውቅም ማን እንደሞተ ማታውቅም አንተ ወይኔ የምትለው ለሚያዩ ሰዎች እያለቀሰ ነው አዝኗል ለመባል ወይኔ ወንድሜ ተላላ አንኳክቶ ኧረ ሴትዮዋ ትልቅ ሴትዮ ናቸው 79 ዓመታቸው ነው ወደ ጌታ ሄደዋል ምናምን ትባላል ተቀስቀሳ ማለት ነው ምክንያቱም አንተ አስመሳይ ነህ ማለት የውሸት ነው ቶይ ምን ነው የምታወው እውነተኛ ከሆንክ እውነተኛ ያዘኑ ሰዎች ፕሮቶኮል የላቸውም ዝርክርክ ናቸው የእውነት ነው እንደዚህ መሸፈኛ ማያረጉም እንባቸውን ማይደብ የእውነት ሰው የሞተባቸውን ሰዎች ቼክ አድርጉ የእውነት ሰው የሞተባቸውና ወይ ጎረቤት ወይ ዘመድ ወይ የሆነ ሰዎች የሆኑ ሰዎች እዩ አለቃቀሱ ይለያያል እንዴት ነው አባቴ ሞቶ ምናምን ትለው ፊት ለፊት ነው ምክንያቱም ስሜትን አትቆጣጠረው ሐዘንን አውት ኦፍ ኖርማል ነው አንኮንትሮልድ ነው ሐዘን ፔን ከባድ ስለሆነ ስለማንም ስለሚያይ ሰው ምናምን አትጨነቅም ሐዘን የእውነት ነው በጋቢ ተደብቀ ከሆነ ውሸትህን ነው ያለቀስክ አይደለም የውሸት ነው አልቀበልም አሁን ለምሳሌ ዛምቢያ ውስጥ ቪክቶሪያ ፎል የሚባል አለ ከዛ ደግሞ የዛምቢያ ዋና ከተማ አለች 700 ኪሎ ሜትር ነው እንበል እዚህ ጋር የሆነ ሰው ሞቷል ተብለ 9 ዓመት ሙሉ የወደቀበትን ቼክ ሳታረግ ከቪክቶሪያ ፎል ተነስተ የዛምቢያ ዋና ከተማ ዳርፉር ስትመጣ ከቪክቶሪያ ፎል እስከ ዳርፉር ድረስ እየሳክ እየበላ እየተጫወትክ በመሃል ማንጎ ጁስን እየጠጣ ይገርማ በመሃል ቢዝነሱ ነው ጫኖ እያልክ መተህ ልክ ዳርፉር ስትደርስ አልሰማሁም ነበር ትላለህ ሰምተህማ ከቪክቶሪያ ፎል እስከ ዳርፉር ድረስ መኪና ተኮናትረ እስከ ዳርፉር ድረስ ሰምተህማ ነው የመጣው ቀብር የምን አልሰማው ነው ሰምተህማ ነው የመጣው አታስመስል አብዛኛው ለቅሶ ቤት የመጀመሪያው ጥያቄ ምንድነው እኔና እናንተ ካልተወሻሸን የመጀመሪያው ጥያቄ ምንድነው ምን ሆኖ ነው የሞቱት ምን ሆኖ ሞተ አይደል ሁሉም ጥያቄ ምን ሆኖ እንደሞተ ማታቀውስ ከሰውየው ጋር ቀረቤታ ስለሌለ ነው ስለማትተዋወቁ ነው ብትተዋወቅማ እንዴት እንደሞተ መቼ እንደሞተ ለምን እንደሞተ ታሙ አልጠየቀውም ማለት ነው እንዴ ለምን እንደሞተ ከጠየቅ አታ ውሸት ነው ማለት ነው ያንተ ከቪክቶሪያ ፎል እስከ ዳርፉር ድረስ ተኮናትረ የመጣው ባስ የውሸት ነው ማለት ነው በምን እንደሞቱ እንኳን አታውቅም ግድ የለህማ አገባማ ኮንሰርና አይደለማ የዛ ሰው በህይወት መኖር አለመኖር ለአንተ ኮንሰርና አይደለም ስለዚህ አታውቅም በምን እንደሞተ ስለማታውቅ ምንም አይነት ለሱ የተለየ ነገር ስለሌለ አታውቅም በታቅማ የመጀመሪያው ሰሚ አንተ ነበርክ ለምን ታሞ ሄደ ጠይቀሃል በርግጥ የኛን ሀገር አሁን ይሄ ሰው ከሞተ በኋላ ኬት እንደመጣ ውርሱን አላቅም አበባ
ከንትን ከቤተሰቦቹ ከዘመ አበባ እኔ እንደ ዘንድሮ ሬሳ ከመሆን እግዚአብሔር እንደው ይገላግላችሁ የዘንድሮ ሬሳ ከመሆን መጥፎ ነገር የለም ከአፈሩ በላይ አበባው ነው የሚበዛው ሰውየው በህይወቱ ቆሞ ያላየውን አበባ ሲሞት ከአፈሩ በላይ የባሰ ወደታች አፈሩ እንዲጠብቅ ነው መሰለኝ የሌለ የተጋደመ አበባ ነጭ አበባ በህይወቱ ነጭ ሩዝ በልቶ ማቅ ሰውዬ ነጭ አበባ እንዲተደረደረ ሰውየው ላይ ያን ሁሉ አበባ ከምረ ተመልሰ አንተ ግን አሁን ኬተሪንግ አድርገ ቁርጥ ሜታቢራ እንደርድረ ቶኒክ ይቻላል አምቦዋ ብለ ደርድረ ቤት ተበላለ ተመልሰ ሄደ ተበላለ ቤት ሰውየው አፈሩ እንኳን ትንሽ ግቡ ብሎ እንኳን እንዳይወጣ እላዩ ላይ የከመርከው የአበባ ብዛት አሁን ማን ነው የሚጠቅመው አበባው እና የአበባም ውድድር አለ እቺ ለሙሽራችን የምታክል አበባ ሰጠ ለሬሳ ግንና የሚያክል አበባ ነው የምትሰጠው የአበባም ውድድር አለ አሁንማ የአበባ የብዛቱ የአበባ ውድድር እንደ ሰፊ አበባ መጣ ከባድ አበባ መጣ የሚል ማለት ነው ስሳማ ጭራሽ 40 ሺህ ብር 50 ሺህ ብር አበባ ይገዛል ለሬሳ 4 ሺህ ብር የመርፊያቱ ሞቶ ሰውየው የ40 ሺህ ብር ታዲያ አሁን ይሄ ኑሮ ነው እኛን አያዋጣንም ኢትዮጵያንን አይመጥንም ተው ይቅርብን በእውነት አይጠቅመንም እግዚአብሔር ምስክሬ ነው አይጠቅመንም እንኳን እኔ በራሴ የግሌ እንኳን ለሞተ ሰው አበባ ይዤ ሲሄድ ሊሄድ ቀርቶ እኔ ለወለደ ሰውም አበባ ይዤ አልሄድም ከሄድኩኝ የቡላ ገንፎ ይዛትሄድም አበባው ምን ሊያደርግ ከዛ እነሱ የእውነት ይመስላል ያውሸን ነው አረፈሽ ቡላሽ ንቢ የምን ምናምን ነው አበባ ከመቼ ወዲህ ነው አበባ አንቺ ቢራቢሮ ነሽ ከመቼ ወዲህ ነው አበባ አንቺ አሽተተሽ የአበባ ሽታ ጭራሽ የአበባ ሽታ ሳይነስ ነው የሚያስይዘው እንኳን አሽተታችሁት ሊያስብል ቀርቶ ሳይነስ የሚያስይዝ ነገር ቢኖር አበባ እንዴ አራን ስለ እግዚአብሔር እንዴ ስለ መድኃኒዓለም እንደዚህ አበባ ይዘህ የምትሄድ ሰውዬ ታው እኛን አይመጠንም እኛ ባህላችንም ወጋችንም ስርዓታችን አይደለም እኛ የሚያምርብን ምንም ለማያውቁት ሰው የእውነት እኮ ይድሮናት እያን እኮ ለሐዘናቸውን በዛ ልክ የሚያደርጉ ዛሬ ሰው በአግባብ እንኳን ማልቀስ አይቻልም የፎቶ የተነሳው አርቲስት እንትና ከሌና ፓስተር እንትና አለቀሰ ፊቱ ተጨማዶ ጭራሽ እያለቀሰ ያለበትን ለማብሸቂያነት ፎቶ የሚያነሳ ሰው አለ ምክንያቱም ሴቶች ተውቦ ምን ብለው ነው የሚወጡት በሌላ ጊዜያቸው የለቅሶ ለት ዝርክርክ ብለው ስለመጣ ምን እንደምትመስል ሜካፕ ነው እንጂ ሳያረጋት እኮ ብሎ ጭራሽ የሚይሰዋል ሰው አዝኖ ቤተሰብ ሞቶበት እያለቀሰ ማለት ነው አልፎም ቤተሰብ ያለው አንዳንዱ ሰው አለ የሆነ ቦታ አደጋ ሊገጥሞ ይችላል ሊሞት ይችላል ወዲያው ይፖስታል እናቱ አባቱ ቤተሰቦቹ እኮ እንዳንተው ሶሻል ሚዲያ ይጠቀማሉ ሞተ ብለው ይለጥፋሉ ቤተሰብ ሳይሰማ ሊያውም እኮ ቤተሰብ በጠዋት ሄዶ መርዶ ለማርዳት በቃ አሁን ሁሉ ሞትም ዜናም ፊት ለፊት ሆኖላል እኔ አገባኝ ባህልም ወግም ስርዓትም የለም አሁን ካዋጣ ቀጥልበት ምን ቸገረ ስለማይጠቅመን እንዴት የሰው ዜና አርገ ገንዘብ ሜክ ማረጊያ ታረጋለህ የሰው ሀዘን ስለዚህ ልንከባበር ይገባል በዚያ ልክ እኔ ማስበው ብቻ ልክ ነው እያልኩ አይደለም አሁን ከተናገርኩት ነገር ውስጥ የማይጥማችሁ ነገር ሊሆን ይችላል እኔ ግን እንደ ቁስል በልቤ ስላለ ነው ነገር እንደ ዛምቢያውያን እንደ ማህበረሰብ በጣም እግዚአብሔር ይመስገን ዲስቴስ የተወሰነ በጣም ቅያሬዎች ነው ያሉ ለምሳሌ አንዳንዴ አሁን 24 ሰዓት መብራት በርቶታል አዲስ አበባ የሚሰራ ሰው ለሊት 6 ሰዓት ሰክሮ ነው ሰው ማቀው ለሊት 8 ሰዓት ወይ ሌባ ዘርፎ ሲሄድ ነው አሁን የሚሰራ ሰው አለ ለሊት ስራ ይሰራል ሰው which is good አያ ካደክ እንደዛ ነው ማደግ ከተለወጥክ እንደዛ ነው መለወጥ ባይምሮ መታደስ መለወጥ ማለት ልክ እንደሱ ነው በስራ ራስን በመትጋት ለሊትና ቀን ውስጥ ቀያየር ስራት መስራት መለወጥ ለሊቱ ሙሉ እየተንቋቋ እየቆፈርክ ማደር ነው this is life ሌላው ዓለም በሙሉ ዙርና
ሰው ሁሉ ሌሊት ይሰራል ስራ። አብዛኛው ግንባታዎች የሚከናወኑት ሌሊት ላይ ነው። ሌሊት ነው የሚከናወኑት። ሰው ሌሊት ይሰራል። ስለዚህ ከዛ አንፃር ከስራ ባህልህ አንፃር ማደግ ማነርህ እንዲያድግ ብሎ እኔ ኩሩ ነኝ ምናምን ብቻ አይሰራም። መኩራት ጥሩ ነው፣ ግን ምን ላይ ነው የምትኮራው? ስራ ላይ አትኩራ። ስትኮራ ምቀኝነት ላይ ኩራ፣ ነውረኝነት ላይ ኩራ፣ የሰው ነገር ለማበላሸት የምትጠራውን ነገር ላይ ኩራ። እኔ የሰው ነገር ውስጥ አልገባም በል፣ የሰው ህይወት ውስጥ አልገባም በል፣ በዛ ላይ ኩራ። ስለዚህ በእንደሱ አይነት መንገድ እንድንሄድ ይሁን። በጣም ወዳችኋለሁ፣ አከብራችኋለሁ። እኔ ብቻ ያስኩባችሁ መድረኩን